Hello guys, እንዴት ናችሁ? Welcome to my channel. This is Mikala American Dara Black and then Dara Black YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ? አንተር ሰው ማለት ነው። እንዴት ናችሁ? አንተር ሰው ኬቨን ሚካኤላ ነበረ የምለው ሰው አባቴን በጣም እወደዋለሁ፣ አከብረዋለሁኝ። ኦል ማይ ፋሚሊ ወንድሞች እህቶች አጋጣሚ ደግሞ እንደነገርኳችሁ ነገሮች እንደነበሩ ነው እኔ ጋር የሚቀጥሉት እና ማለት ነው። ደን ወንድሞቼን በጣም ነበር የምወዳቸው ማለት ነው። ላይክ እሷ እህቴ ባይደው ጤና ችግር ስለነበራት እንጂ ጥላቻ አይደለም። ግን እንዳጋጣሚ ሆኖ የእሷ ልጆች ማለት ነው በቃ በጣም ለኔ እብድ የሚሉ ልጆች ነው ከእሷ የተወለዱት ባይደው ማለት ነው። ደን እሷ ደግሞ አለመታደል ሆና እኔም አክራሪም ስለሆንኩኝ መልኳንም ከእናቴ ጋር ትንሽ እያሆነ ከለር ነው አይደል አላውቅም፣ ጠባያቸው ነው ትንሽ ስለሚመሳሰል ማለት ነው። ለዛ ነው ያልተጋጨ ነው በቃ እኔና እናቴ ኦፖዚት ስለሆነን ማለት ነው። ደሶ እንደዛ ማለት ነው። ስለዚህ የኔ ህይወት በቃ ኤቭሪ ታይም ደስተኛ ነው የሚሆነው ባደይ ማለት ነው። አንተ ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ዲስ ኢዝ ሚካኤላ ሚዲያ ማለት ነው። ያው ሰብስክራይብ እንኳን እንትን አልኩኝ ማለት ነው። ከዚህ በኋላ ቪዲዮዎችን የምናገረውን ጨርሻለሁኝ ብዬ አስባለሁኝ ማለት ነው። ስለዚህ ቪዲዮ ማቋረጥ በጣም እፈልጋለሁኝ ባይወይ ወይም ደግሞ አጠር ያለ ፖይንት የሆነው ነገር መናገር ብቻ ነው የምፈልገው እንደነሰው ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እዚህ ኔዘርላንድ ውስጥ ማለት ነው የኔ ህይወት በጣም ከባድ ነው። በእንደዚህ አይነት መልኩ እኔ መናገርም አልፈለኩም ነበር። እንደን እኔ ኢቭን ኤቭሪ ታይም በጣም ጥሩ ነገር እየተናገርኩኝ ነው የሚሄደው። ግን ደግሞ ሰዎቹ ሁሌም እየሸወዱኝ እንደሆነና እያሉና እኔ ምንም ነገር ቢያደርጉኝም ምንም አይነት ስሜት እንደሌለኝ ምንም እንደማይመስለኝ ላይክ አህያም በላኝ አድርጎ ሲያስቡኝ ጊዜ ግን በጣም ከባድ ነው ሰዎቹ ማለት ነው። አንዳንድ ሰዎች ማለት የሆነ ነገር ካደረጉች ወይም ደግሞ የሆነ ነገር ከተፈጠረ ሁሌም እንዳኮረፍሽ ያስባሉ። ግን አንዳንድ ሰዎች ግን በፍጹም እያወቅሻቸው እንዳልሆነና ሁሌም ራስሽን ጥፋተኛ አድርገሽ እያሰብሽ እንደሆነ ያስባሉ ባይደውኝ ማለት ነው። እና እዚህ ሀገርም እንደዛ ስለገጠመኝ ግዴታ መናገር አለብኝ። ምክንያቱም የሆነ መፍትሄ የማገኝ ከሆነ ግዴታ ምክንያት ስለምጠይቁኝ ግዴታ እኔ ያለውን ነገር መናገር አለብኝ። ሌላ መጨማመር የለብኝም። ግን ደግሞ ይሄ ደስ ይላል ለመናገር ደስ አይልም ለመናገር ብዬ መተው ስለሌለብኝ ደግሞ ግዴታ ያለውን ነገር ኮምፕሊትሊ መናገር ስላለብኝ ደግሞ እየተናገርኩኝ ነው ባደወይ ማለት ነው። ይሄንን ቪዲዮ ኤኒዋን ሊያዩ ይችላል ማለት ነው። እሱ ነገር ባደወይ ማለት ነው በሌላ በኩል ከሚፈትሹ ማለት ነው እንደን ማለት ነው። እኔ እዚህ ሀገር እያበድኩ ነው ባደው ይልክ እኔ እንደማብደው እነሱ ያለሁበትን ሁኔታ ቢያውቁና እኔ ያለሁበትን ህመምና ያለሁበትን የማበድ ስሜት የመጨነቅ ስሜት እንደን ሰው ኤቭሪቲንግ እነርሱ የኔን ነገር ወደ እነሱ ቢተላለፍ ኖሮ ምን ይሰማቸው እንደነበረና ለአንድ ሌሊት እንኳን እዚችም አገር ላይ አያድሩም ነበረ ማለት ነው። የትኛውንም ቦታ ምንም ቢሆን ነበረ ሀገሪቷን ጥሎ የሚሄዱት። እናም እንደልሶ ለኔ ከባድ ነው። ሰው ህልና ከሌለው ሰው ከባድ ነው ባደዌ ማለት ነው። መጀመሪያ አንተ ራስህ ነካክተኸው ማለት ነው በራስህ እጅህ ያደረግከውን ነገር በጣም ከባድ ነው ባደዌ ማለት ነው። እኔ ባደዌ ሁሉ ጊዜ የምለውን ነገር ማለት ነው እነሱ ናቸው ህግ ጽፎልን እዚህ ሀገር ስንመጣ በጻፉልን ህግ ነበር የሄድነው ባደዌ ማለት ነው። እናም ኢቭን እነሱ እንኳን የራሳቸውን ህግ አላስከበሩም ባደዌ የተናገሩትን ማለት ነው እኛን እንደተናገሩን ማለት ነው ምቾት ሊሰጡን ይገባል። ሌላ ነገር እያልኩኝ አይደለም። ግን ደግሞ እኛ ላይ የሚደረገውን ነገር በጣም ከባድ ነው። ሰው ያው በህጋዊ ልታስወጣው ትችላለህ፣ ብዙ ምክንያት ልትፈጥር ትችላለህ፣ ብዙ ምክንያት ሊመጣልህ ይችላል ማለት ነው። እንደን ሰው ለማስወጣት በጣም ቀላል ነው። ባይደዌይ ብዙ ጊዜ ከዚህ ሀገራት የሚያባርሩትን ሰው በጣም ብዙ ነው ባይደዌይ እናም ማለት ነው። እኔ በጣም ብዙ ችግር እያለብኝ ደግሞ ከዚህ ሪጀክት ብሎ እንዲያባርሩኝ በጣም በቀላል ነው መጨረሻ ላይ ያሉኝ ባይደዌይ ማለት ነው። እናም ያሉኝን መንገድ ተገቢ አልነበረም በእንደዛ አይነት መልኩ
ተገቢ አልነበረም እና ከመጀመሪያውንም እንደዛ አድርጎ ነበር ሊያስወጡኝ የሚገባቸው እንጂ ሊያስወጡኝ እያሉ ማለት ነው። አሁን እንኳን የሆነ ነገር ያደረጉት ማለት ነው የሆነ ምላሽ ሲያገኙ እና ከኔ እውነታውን ሲያገኙ ባይደወይ ሊያስተካክሉ ቢሆን ኖሮ በቃ ላይክ የሆነ አላማ አላቸው ይባል ነበረ። ባይደው ያደረጉትን ነገር ኤኒዌር በቃ በሁሉም መንገድ ጥሩ አይደለም፣ ግን ደግሞ ማለት ነው የሆነ አላማ አላቸው። በቃ መንስኤያቸው እናውቁ ነበረ። ግን ደግሞ እኔ ምንም ነገር ብናገራቸውም ላይክ ኢትዮጵያ ነበርኩኝ ኤቭሪቲንግ ትክክል ቢነግራቸውም ስለ አባቴም ብነግራቸውም ስለ አሜሪካን ብነግራቸውም ዲሃብ ነው ምንም ለውጥ የለም ቼንጂንግ እንደን ሶ ስለዚህ እንደዛ ስለሆነ ማለት ነው እኔ ብቻዬን እዚህ መለፍለፍ ደስ ብለኛ አይደለም ባለወይ ማለት ነው። ለስራ አይደለም ለምን አይደለም እንትን ሰው ማለት ነው እና ማለት ነው ስለዚህ ማለት ነው እኔ እዚህ አስቀምጣ ስለበዘበዘችኝ ወይም ደግሞ ስለምትበዘብዘኝ የምታገኘው ጥቅም ምንም ነገር የላትም ባዶይ ማለት ነው። እንደን ሰው እኔ ደግሞ እዚህ ሀገር ያለኝን ነገር ግዴታ መናገር አለብኝ። ምክንያቱም ከጠላት ሀገር በቃ ልክ እኔ የጠላቶቼ ሀገር እንደገባሁ ነው እየተሰማኝ ባይደይ ማለት ነው። ጠላቶችን መውደድ ያለ ነገር እንኳን ቢሆን ባይደይ ማለት ነው። ይሄ ነገር ግን ከባድ ነው ባይደይ እየተቃጠሉ እኔ ሰው ነኝ እንጂ ኢየሱስ ክርስቶስ አይደለሁም። ላይክ እኔ ኢየሱስ ክርስቶስ ደምና ስጋ የተዋሃደብኝ ሰው ነኝ። ግን ደግሞ እኔ ኢየሱስ ክርስቶስ አይደለሁም፣ ሰው ነኝ፣ ደካማ ሰው ነኝ ባለኝ ማለት ነው። ምንም አህል በጠንካራ በሆንም ደካማ ሰው ነኝ እና ማለት ነው። ይቺ ደግሞ ሀገሬ አይደለችም፣ እናት አባቴ ጋር አይደለሁም ያለሁት፣ እህት ወንድሞ ጋር አይደለም ያለሁት፣ ማንም ሰው ወገን ዘመድ ምንም ነገር የለኝም ባደወይ። እናም ዘመድ እንደን እዚህ ሀገር ደግሞ ስደተኛ ነኝ ማለት ነው። እንደ ስደተኛ ደግሞ ለስደተኛ የሚገባኝን ተሰጥቶኝ ማለት ነው በህጋዊ መንገድ ማለት ነው መውጣትም መቀመጥም ወይም ደግሞ ወደ አሜሪካ መሄድም ካለብኝ መሆን ያለበት በህጋዊ መንገድ እንዲሆን ነው እንጂ ለእኔ ምንም ያደረጉልኝ ልዩ ነገር የለም። ያደረጉትን ልዩ ግፍ ግን አለ እኔ ላይ ባይደወይ ማለት ነው። እንትን ሰው ይሄ የሆነ ያለውን ለምንድን ነው እንትን ሰው ሁሉንም ነገር ጥሩ ነገር ሳይኖር ጥሩ ነገር መናገር አንችልም። ግዴታ ነው ያለውን ነገር መናገር ያለብኝ ማለት ነው። እንትን ስናገር ደግሞ ምንም ማለት አይደለም እና ማለት ነው ውዶቼ። እኔ ብዙ ጊዜ እናገራለሁኝ እንዳልኳችሁ ደግሞ እኔ ወይ መሄድ አለብኝ ወይም ደግሞ ከታገስኩኝ በኋላ ማለት ነው ወይ መሄድ አለብኝ ከዛ ቦታ ወይም ደግሞ ያለውን ነገር ግዴታ እናገራለሁኝ። ኢቭንም አሁንም አይደለም ለወደፊትም እናገራለሁኝ። እዚህ ሀገር የገጠመኝ እዚህ ሀገርም እናገራለሁኝ ባዴ ማለት ነው። እንደርሶ ይሄ ስናገር እኔ ምንም ኃይል ስላለኝ አይደለም፣ ምንም ስለምተማመን አይደለም። ብዙ ኃይል አለኝ። ኃይል ስራችሁ የፈጣሪ ኃይል አለን። ግን ማለት ነው ለራሴ እሰጋለሁኝ ማለት ነው። እዚህ በእንደዛ አይነት ሁኔታ ውስጥ እዚህ ለመኖር ባይደዌ ማለት ነው። ስለዚህ እኔ እዚህ በእንደዛ አይነት ሁኔታ ውስጥ አእምሮ የተበላሽቶ ማለት ነው ጤናዬ አጥቼ ማለት ነው እዚህ ከመኖር ከዚህ ሀገር ቢወጣ ይሻለኛል ባይደዌ። 2 ዓመት በመቆየቴ ሳይሆን ማለት ነው የማስበው ለወደፊት ህይወቴ ምን ይሆናል ወይ ምን ይመጣብኛል ባይደዌ ማለት ነው። እናንተ ማለት ነው እንትን ሰው ማለት ነው ያለ ገበን እንኳን ብትታሰሩም ባይደወይ ማለት ነው 2 ዓመት የሚሆኑ ከዛም በላይ የሆኑ ባይደወይ እንዴት አድርገን እንውጣ እንጂ እንዴት እዛ እሳት ውስጥ እንቀጥል የሚል ሰው ስለሌለ ባይደወይ እኔ ደግሞ እች ሀገር ለኔ ገሃነም ናት የሚለውን ነገር ደግሞ ምንም ጨምርበት አይደለም። ኢቭንም የተቀነሰበትም ነገር አለ እና ማለት ነው ወደ ነገራችን የምፈልገው ነገር ምንድነው ማለት ነው እንደርሶ ማለት ነው ግዴታ መናገር ስላለብኝ እናገራለሁኝ ማለት ነው እስከ መጨረሻ ማለት ነው። እንትን ያ እኔን ባይ ዘ ወይ በህጋው መንገድ በር ከፍታልኝ እንድታስወጣኝ ነው የምፈልገው። ኢቭንም እዚህ ለመኖር በጣም ነው የምሰጋው እና የምፈራው። ኢቭንም እኔ ወደ አሜሪካ እልክሻለሁ ብትለኝም እንኳን ማለት ነው ማመን አልችልም። በጣም ነው የምፈራው እኔ ከምንምና ከማንም በላይ ማለት ነው እች ሀገር ብታስወጣኝ
በር ከፍታልኝ ባለወይ ማለት ነው። ምክንያቱ እያበድኩ ነው። ሌላ ቦታ ሲሄድ ተሽሎኝ ነበረ ሲወጣ ጊዜ ምክንያቱም ለወጣሁት ለዛ ነበረ። ምክንያቱም ጊዜንም ኤቭሪቲንግንም ከስሬን የወጣሁት ጤናዬንም ከስሬን የወጣሁት ከዚህ ሀገር ሲወጣ ማለት ነው። እና ሲወጣ ጊዜ ደግሞ ገብቶኛል፣ ሁሉንም ነገር ኤቭሪቲንግ ገብቶኛል ማለት ነው። እንደን እዚህ ያለሁበትን ፊሊንግ ማለት ነው። ቆይቼ ሙሉ ለሙሉ ራሴን ልስትም እችላለሁ ማለት ነው። ላብድም እችላለሁ ማለት ነው። ጨርቅ ጥዬ ማለት ነው ሆምለስ ጽርጊያ ላይ ልወጣ እችላለሁ። ብዙ ነገር ማለት ነው። በጣም ከባድ ፊሊንግ ውስጥ ነው ያለሁት ማለት ነው። በጣም በከባድ ሁኔታ ነው ራሴን አስቆሚ ያለሁት ማለት ነው። እንደን ለዛ ነው ባይደወይ በጣም እንዲረዱኝ ስለፈለኩኝ ነው እኔ ያለሁበትን ፊሊንግ አውቆ ማለት ነው እንዲረዱኝ። ምክንያቱም ምንም ነገር ሳይናገሩ ነበር ከዚህ በር ከፍቶልኝ የሚልኩኝ ማለት ነው። እንደርሶ እኔ የትኛውንም ቦታ ብሄድ ባይደወይ ማለት ነው ሊረዱኝ አልቻሉም። ምክንያቱ እኔ በተደጋጋሚ ነግሬያቸዋለሁኝና ማለት ነው። ሰዎቹ ኮምፕሊትሊ የኔ ሰዎች አይደሉም፣ ለኔ የሚሆኑ ሰዎችም አይደሉም። እንደዚህ ተቀያይሞ ደግሞ አንድ ላይ የሚሆን ጥሩም አይደለም። እሳትና አሰር አንድ ላይ አይሆንም ባደይ ማለት ነው። ይሄ አውሮፓ ነው፣ የአውሮፓ ሕግ ነው አውቃለሁ። ግን ደግሞ የተፈጠረው ነገር ቀላል ነገር አይደለም። ቀላል ነገር ስለሆነ ደግሞ በጣም ትኩረት ሊደረግበት የሚገባውን ነገር ነው ማለት ነው። ኢቭንም እኔ ከዚህ ወደ ዩክሬን ብሄድ እንኳን ብዙ ነገር እንደሚከተለኝ ያውቃሉ። እዚህ ስናገርና እዛ ሰጅ ስናገር ደስም አይደለም። እዚህ ስናገር በጣም ልዩነት አለው። ምክንያቱ እያዩ ነው፣ ማየት ማመን ነው ባይዘው ማለት ነው። እንትን በተደጋጋሚ ደግሞ ተናግሬ ያለሁኝ ማለት ነው። እኔ ፋይሌ ላይ ደግሞ አለ ባይዘው ማለት ነው። እና ማለት ነው ውዶቼ ለነገራችን የምፈልገው ነገር ማለት ነው ሰው እያበደ እየታመመ ዝም ተብሎ ልታየ አይገባም ማለት ነው። እና ማለት ነው ሌላ ሀገር ሌላ ቦታ ላይ የሚደርሰኝን ነገር አያለሁኝ ባይወይ በእርግጠኝነትም ምንም ነገር አይደርሰኝም ባይወይ እንደበፊቱ ላይክ ሰውነቴ ላይ መፍቀድ እንደነገርኳቸው ሕክምና እኔ አሜሪካ ላይ ነው የምታከመው ባይወይ ማለት ነው። እንደልሶ እኔ ላይ የደረሰውን ነገር ሙሉ ሰው ያውቃል እዚህ ሀገር ባይወይ ማለት ነው። እኔም በስነ ልቦናም ይሄን ያህል በጣም ብዛታቸው ማለት ነው የሰው ብዛትና ማለት ነው እኔ ላይ ይህን ያህል ያደረጉትን ነገር በጣም ነው የገረመኝ ማለት ነው። እንደን አንዳንድ ሰው ያደረገሽን እንኳን አምኖ እኔ ጥፋተኛ ነው ብሎ ራሱን እንኳን ይጠላል ባደረገው ነገር ማለት ነው። እዚህ ሀገር በማየው ነገር ግን ማለት ነው አይደለም ያደረጉትን ሊሰማቸው ይቅርና ማለት ነው ገና ሌላ ነገር ለማድረግና በጣም ብዙ ፕላን ያወጣሉ፣ ብዙ መስዋዕት ይከፍላሉ። ላይክ እኔ ሰው ነኝ እንስሳ ነኝ እንኳን አይዶ ያስባሉ ወይ ብዬ ነው እንትንም ብለው ባድይ ማለት ነው። እንትን ሰው ማለት ነው አሁን ያለበት ሁኔታ ማለት ነው። ፀጉሬ አዩት ፊቴ እንዴት እንደተመጠጠ በቃ ፕላስቲክ ነው የተቀየረው ባይደኝ ማለት ነው። ይሄ ምንድነው? በፀጉሬ የገባኝ እኮ ነው። ይሄ ምን እንዴት እንደሆነ አላውቅም። እኔ በፀጉሬ በቃ እመጠጣለሁ ማለት ነው። በጭንቅላታችሁ ስትመጠጡ ደግሞ አስቡት ባይደኝ ማለት ነው። እንትን ሰው ማለት ስፖርቱ ጋር ነው የምላችሁ አቅም ካላችሁ ማለት ነው። አንዳንድ ጊዜ ማለት ነው ሰዎቹ ምክንያቱ ባለጌ ሰዎች ስለማይሰሙ እንደዚህ ሲነከፏችሁ ማለት ነው በጥፍ እንኳን ማለት ነው ቦክስ እንኳን መስጠት ደስ ዋይ ደስ ኢምፖርታንት ማለት ነው። ስለዚህ ዝም ብላችሁ አትዩት ባይዶ ኃይል ካላችሁ ማለት ነው። ሴቶችም ከሆናችሁ ጥፍ በሉት ባይዶ ወይ ማለት ነው። እንደ ሰዋኒ ያኔ ስላለፈኝ ምንም ትርጉም የለውም። ባይዶ እጅ ከፈንጅ ነው ባይዶ መምታት ጥሩ ማለት ነው። ሰው ያን ይገባዋል ማለት ነው። እንደ ሰው ማለት ወደ እቺ ለነገራቸው የሚፈልገው ነገር ምንድነው መሰላችሁ? እኔ ሰዎችን ማለት ነው በትዕግስት ሳልፋቸው። ምክንያቱም ሀገር የኔ ሀገር አይደለችም፣ ስደተኛ ነኝ። እንደ ሰው በጣም ነው የሚያስጠላው። ያደግኩባት ሀገር አይደለችም፣ የኖርኩባት ሀገር አይደለችም። ጃስ ዋይ ለኔ ምንም አይነት የምትተባበረኝ ነገር የላትም፣ ለኔ ምንም ግድ የላትም። ኢቭን እሷ ራሷ ሀገሪቷ የሚያጠቃችኝ ጥቃት አለ፣ ብዙ ነገር ማለት ነው። እንደን ሰው ማለት ነው ግዴታ መታገስም ስላለብኝ ለራሴ ማሰብ ስላለብኝ ሰው ባስብልኝ እኔ ለራሴ ማሰብ ስላለብኝ አስባለሁኝ ማለት ነው። እንደርሶ ማለት ነው ወዶቼ ለነገራችን የምፈልገው ነገር ማለት ነው እንደ በኃይል ነው በቃ የሚገባኝን የሰይጣን ፓወር ማለት ነው የማስቆመው ማለት ነው። ልክ እዚች ሀገር ኔዘርላንድ ወይ ሆላንድ እየሳነሳ ጊዜ የሚነሳ ነገር አለ ማለት ነው። ደስዋይ ዜሮ ሆላንድ ማለት ነው። ኢትስ ሚካኤላ አሜሪካን ደር ብላክ አንተር ብሎ ዩቲዩብ ቻናል
እንደን ዘር ብዙ እንደን ዘሮ አምስተርዳም ምን ወሰደኝ ደግሞ ዘሮ አምስተርዳም ብል ነበረ ዜሮ ኔዘርላንድ ማለት ነው። እንደን ሶ ዜሮ ኔዘርላንድ ማለት ነው። እንደ ሆላንድ ማለት ነው። እንደርሶ ማለት ነው። ወደ ቼልን ነገራችን ፈልገው ነገር ምንድነው መሰላችሁ? እንደርሶ ማለት ነው። እኔ ሀገሬን እወዳታለሁኝ ማለት ነው። ምክንያቱም እኔ ባህር ሻግሬ የመጣሁት ብዙ ነገር የከፈልኩት ማለት ነው። አሜሪካን በጣም ነው የምወዳት። ምክንያቱም አሜሪካ ስል የምነሳኝ ነገር የለም። እያቃጠላት እንትን አታሰማኝም ምናምን ነገር ማለት ነው። ችግራችን ደግሞ አንድ ላይ ነው ማለት ነው። እንደርሶ እዚህ ሀገር ደግሞ ለአሜሪካ ብለን ነው ከአሜሪካ ታዘን ነው ቢሉ ማስመሰል ነው። በጭራሽ የሚሰማቸው የለም። እኔ ሊሰማቸው አልችልም ማለት ነው። እንደርሶ ማለት ነው ወደ ቼል ነገራቸው የምፈልገው ነገር ማለት ነው። ሀገሬ ለኔ ክሮስ ከይናት ማለት ነው። ሰው በጣም ወዳታለሁ ማለት ነው። ያጋጠመኝ ነገር ማለት ነው ከራሴ ነው። የገዛ ቤተሰቦቼ ስለሆኑ እንደዛ አደረጉ። እኔ ምንም ማለት አልችልም። ወደ ቼል ነገራቸው የምፈልገው ነገር ማለት ነው። ግን አሜሪካ ምንም ተወቃሽ አይደለችም። ባይደወይ እኔን ብታግዘኝና ብትረዳኝና ወደ ሀገሪቷ ብትመልሰኝ ማለት ነው። ኃላፊነት ወስዳበት ባይደወይ በድፍረት ተናግራ ጥሩ ነበረ ማለት ነው። እንደን ሰው ማለት ነው ዶቼ ለነገራቸው የምፈልገው ነገር ማለት ነው። አሁንም ነገሩንም ባይደወይ ማለት ነው። አንተ ሰው አሁን ያለሁበትን ሁኔታ ማለት ነው እንደነገርኳችሁ ባይደወይ ማለት ነው። እኔ እስከ መጨረሻም በዚች ሀገር ላይ ተስፋ ቆርጫለሁኝ። ባይደወይ ምንም አይነት ተስፋ የለኝም፣ ሞራል የለኝም ባይደወይ ማለት ነው። አንተ ሰው ማለት ነው ዱቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እኔ ተስፋይ ኢምፖርታንት ግዴታ ያው በሰላም በር ከፍተውልኝ እንዲያስወጡኝ ነው የምፈልገው ባይደወይ ማለት ነው። ከሁሉም በላይ ማለት ነው። ምክንያቱም ከሚከተለኝ ነገር ማለት ነው አሁኑ እዚሁ አልቆልኝ እንዲሄድ ነው የምፈልገው ባይደወይ ማለት ነው። እንትን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ቀጥሎ ደግሞ ነገራችሁ የፈለኩት ምንድን ነበረ? ያው እዚህ ሀገር የተፈጠረውን ነገር በሙሉ ነግሬያቸዋለሁ ማለት ነው። አንደር ሰው what I want to say you guys ያ አንተ ሰው ማለት ነው። እኔ የትኛውንም ቦታ ብሄድ ባይደወይ ማለት ነው ለሆነ ሀበሻ ብዬ አይደለም የሚሄደው ባይደወይ ማለት ነው። ሀበሻ ለስደን አሁን ጓደኛ፣ ፍቅረኛ፣ ዘመድ፣ ወገን የሚባለውን ነገር የለም ባይደወይ ማለት ነው። እንደን ሰው እኔ ሌላ ህይወት ላይ ነው ያለሁት። እንደን ወደ አሜሪካ መመለስ ነው የምፈልገው፣ ስራ መስራት ነው የምፈልገው፣ መኖር ነው የምፈልገው። just by finish በቃ እናንተ የምትጫወቱትን የእንቁቁልሽ ነበረ ፍግፍጋ ምናምን ነገር በጣም ነው የሚያስጠላኝ እና እናንተ ጋር እንደዛ አይነት ጨዋታ መጫወት በጣም ነው የሚከብረኝ አሁን ታይም ላይ ማለት ነው። እንደርሶ እዚህ ሀገር ደግሞ እኔ በጣም የሚገርመኝ ነገር በማያገባቸው ነገር ላይ ጭራሽ አይገቡም፣ በማያገባቸው ነገር ላይ ይገባሉ ማለት ነው። እንደርሶ እኔ እዚህ እንትን ማለት ሳይሆን ማለት ነው የሚፈልጉትን ነገር ማለት ነው ወይ ፍቅረኛ ወይም በጣም እጮኛ ካለኝ ምክንያቱም እሱንም በቤተሰብ የተፈቀደልኝና ከሆነ ማለት ነው እሱ በትክክለኛ መንገድ ሊመጣ ይገባ ነበር። እና ሰው አሁን ምን ስለሆነ ነው ሰዎቹ ማለት ነው በጣም ሌላ ስታይል የሚጠቀሙት? ድሮ ማለት ነው ዳይሬክት ለነበረ የሚመጡት ባይደወይ ማለት ነው። ዘንድሮ ግን በቃ የሚመጡት በቃ የሆነ ነገር አድርጎ ማለት ነው እንድጠይቃቸው እያሉ ነው የሚመጡት ሰዎች። ምንም ችግር የለውም ሴት ብትጠይቅ ወንድ ቢጠይቅ ባይደወይ ማለት ነው እሱ ነገር ላይ ችግር የለውም። ግን መሀል ላይ የሚፈጠረውን ነገር እና እንደ ሰው ዋት ወንት ማለት ነው ኢቭንም አቅም ከሌላቸው እና ማለት ነው መሀል ገብቶ የሚያስቸግራቸው ካለ በቃ መተው እኮ ነው ባይደወይ። ለምሰው ማጋደል ነው ባይደወይ ማለት ነው። ያ ኢፍ ዩ ካንት በቃ አቅም ከሌለህ ማለት ነው ከዛ ሰዎች ጋር መታገል እና እነዛ ሰዎች የሚሉህን ነገር ወይ ከታሰርክ ማለት ነው ምንም ልናደርግልህ አልችልም። ሰውት ፊኒሽ በቃ አልቆልሃል፣ አብቅቶልሃል ማለት ነው። ሰው እኔ ግዴታ እናንተ በምታደርጉት ነገር ላይ እኔ መሰቃየት የለብኝም ባይደወይ ማለት ነው። አለብኝ ማለት አይደለም የለብኝም። እንደርሶ ማለት ነው ወደ ነገራቸው የምፈልገው ነገር ማለት ነው። ከዛ ቀጥሎ ደግሞ ሀብሽዬ ባይደወይ ማለት ነው። እንደርሶ በጣም የሚገርመኝ ነውና የምሰማውና በጣም የሚያስቀኝ ነገር ማለት ነው። አሁን ሴት ልጅ ማለት ነው አንድ ልጅ ባይደወይ ማለት ነው በጣም ስትል ሰምቻት ነበረ። ሴት ልጅ ካላገባች ገንዘብ አትስጧት፣ ምን አትስጧት፣ እንትን አታድርጓት ማለት ነው። በዛም ያደርጉት ለምንድን ነው ሀበሻ ማለት ነው በቃ በየተራ ማለት ነው ሰው ይጫወትባቸው ስለሚፈልግ ነው ባይደወይ ማለት ነው። አሁን ለራሳቸው ወይም ደግሞ ለልጆቻቸው ወይም ደግሞ ለእህቶቻቸው ወይም ደግሞ ለቤተሰቦቻቸው
ገንዘብ የሚሰጣትን፣ የሚያግዛትን፣ የሚያከብራትን፣ የሚያበላትን፣ የሚያጠጣትን፣ የሚያዝናናትን፣ ልብስ የሚገዛላትን፣ ኤቭሪቲንግ የሚያስፈልጋትን የሚገዛላትን ሰው እና የሚረዳትን ወንድ አይጠሉም ባደይ ማለት ነው። ለራሳቸው ባደይ ማለት ነው። ግን ለሌላ ሰው ሲሆን ባደይ እንደዛ የሚሉት ለምንድን ነው? ባደይ ማይንድ ፕሌይ እኔ ሀበሻ ማለት ነው እንደዚች እጅ ነው የማውቃቸው ባደይ ማለት ነው። እዚች እንዳለ ማለት ነው። ልክ እንደዚህ ገለጥ አድርጌ ነው የማያቸው በቃ ሰው እንትን ሰው ማለት ነው። ልጆች ልነግራቸው የምፈልገው ነገር ማለት ነው እንደዛ የሚሉት ለምንድን ነው መሰላቸው? ምክንያቱ አንዴ እንደዛ አይነት ነገር እንትን ከለመደች ሴት ልጅ በቃ በጣም እንትን የሚያደርጋትን ከለመደች ማለት ነው ለእኛ ቦታ አትሰጠንም። ስለዚህ ማለት ነው እኛ ደግሞ አሁን ሀበሻ ደግሞ አስቡት ማለት ነው ከሲጋራ ከማቲታ ምናምን ነገር አልፈለግም ባደኝ ማለት ነው። አዎ ከወሬ በየእንትኑ ምናምን ነገር ሰው ማውጣትም አይፈልግም ባደኝ ሀበሻ ማለት ነው። በነፃ ነው ሊጫወትብሽ የሚፈልገው ባደይ። በነፃ የሚገኝ ነገር የለም እኮ ባደይ ማለት ነው። ልጅ ልነግራቸው የምፈልገው ነገር ማለት ነው ያ በነፃ የሚባል ነገር የለም ባደይ ማለት ነው። ኤቭሪቲንግስ ያ እንትን ነው ባደይ ማለት ነው። ደን ሴት ልጅ በጣም የሚገርመኝ ማለት ነው አንዳንድ ወንዶች ማለት ነው ሴት ልጅ ቁጭ ብላ ማለት ነው እሱ ልትጠብቅና ለእሱ ልትዘምርለት ይፈልጋል ባደይ ማለት ነው። ግን ምንም ነገር ሊያወጣባት አይፈልግም። አንድ 5 ሳንቲም እንኳን ለእሷ ከሚያወጣ ሞቱን ይመርጣል ማለት ነው። ሰው እሷ ካልሰራች እሷ ህይወቷን ካልኖረች ለአንተን ዝም ብለህ የምታይ በግዴታ ደግሞ ፈልገም ሳትሆን በግዴታ አንተን ዝም ብለህ የምትመለከት ከሆነች ማለት ነው ያቺ ሴት እንዴት ልትወድ ትችላለች? እንዴት ልትጓጓ ትችላለች? አንተን ማግባት አንተን ማግኘት እንዴት ልትጓጓ ትችላለች? ደላዚ እንደር ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው። ስለዚህ ማለት ነው ከዛ ምን ይላሉ ማለት ነው እቺ በቃ ምናምን ነገሮች ምናምን ነው ያሉ ያወራሉ ማለት ነው። ያ እንደ ሰው እኔ ብዙ ጊዜ ሰምቼ ነበረ ማለት ነው። አንድ ወንድ ማለት ነው ለአንዳት ሴት ማለት ነው የሆነ በጣም ብዙ ገንዘብ ጠይቃ ወይም ደግሞ በፍላጎቱ ገንዘብ ስሰጣት ማለት ነው ከዛ ለሷ ሲያወጣላት ካዩ ባይደይ ማለት ነው። እነሱ ግን እንዳጋጣሚ ሆኖ በጣም እንዳጋጣሚ ሆኖ ማለት ነው በጣም በትንሽ ገንዘብ ይሰጣታል ማለት ነው ለሌላኛው ሴት ማለት የጠየቀችውን ማለት ነው የጠየቀችውን ትንሽ የገንዘብ ይሰጣታልና ከዛ ማለት ነው ምን ይባላል ማለት ነው በቃ እኔ ለኔ ማለት ነው ላይክ ለኔ ማለት ነው እንደዚህ እንትን ያደርገኛል ለሷ ምናምን ነገር ተብሎ ብዙ ነገር ይፈጠራል ባይደይ ማለት ነው። እንደርሶ ማለት ነው ልጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደርሶ ማለት ነው ሀበሻ እንደዛም አለ እንደርሶ ብዙ ነገር ይፈጠራል ማለት ነው። እንደርሶ በቃ እኔ በጣም ግራ የሚገባኝ ነገር ማለት ነው ለምንድን ነው ስለ ግል ህይወቱ ማለት ነው ገብታችሁ ማለት ነው ያን ያውቃቸው ማለት ነው ስለ ወደፊት በቃ የነበረውን በፊት ህይወቱ ማለት ነው ህይወቱ ላይ እናንተ ራሳችሁ መግባት ነው የምትፈልጉት እና የራሳችሁ ቆሻሻ ህይወት ላይ ደግሞ ያንን ሰው ማስገባት ትፈልጋላችሁ። እንደን ሰው ለምንድን ነው በራሳችሁ የራሳችሁ ነገር ደስ የማይላችሁና ኤቭሪ ታይም ባይ ዘ ዌይ ራሳችሁን ፊክስ ማድረግ ሳይሆን ኤቭሪ ታይም መደበቅ የምትፈልጉት ባይ ዘ ዌይ ሲበዛችሁም ሊሆን ይችላል ምንም ማድረግ ስለማትችሉ ይሆናል ማለት ነው። ኃጢያታችሁ በቃ ትነድጉ ስለማያችሁ ይሆናል። ግን በእንደዛ አይነት መንገድ የምታመልጡት ነገር የለባትም ማለት ነው። አሁን ምስኪን ሰው ስታገኙ ነው እንጂ ማለት ነው እዚህ ሀገር መጣችሁ የዚህ ሀገር ሰው ላይ ማለት ነው እንደዛ አታላክኩም ባደኝ ማለት ነው። ዝም ብላችሁ መጣችሁ ምክንያቱም የልክልካቸውን ብሎ ነው የሚሄዳችሁ ያ ስርዓት ይዛችሁ ማለት ነው። ጥገቤ እንደዚህ እንኳን እንዳትጠገኝ ብሎ ይሄዳል ባደኝ ማለት ነው። ግን ምስኪን ሰው ስታዩ ባደኝ ማለት ነው በጣም ጠግባላችሁ እንደርሰው ማለት ነው። ሰው ግዴታ ኤኒዋን ምስኪን መሆን የለበትም ባደኝ ማለት ነው። በጣም ልክ ሊያስገባው ይገባል በቃልም በተግባርም በጥፍም በኤቭሪቲንግ ማለት ነው። እንደርሰው ማለት ነው ልጅ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እንደርሰው ሀበሻ ምን ይላል ማለት ነው አሁን ምናምን ነገር በቃ እንደዛ ስላላችሁ ማለት ነው። ኢቭንም ባደኝ ማለት ነው አሁን የሆነ ሰው መቀራረብ የማይፈልጉት በጣም የሚዋደዱ ሰዎች ለምንድነው መሰላችሁ? እኛ እንድነሱ መሆን አንችልም። እንድነሱ ፍቅር ልንሰጥ ላች ልጅ ባይደው ሌላ ሴት ከሆነች ማለት ነው እንደኔ ፈረንጅ ከሆነች ወይም ደግሞ ሌላ አሪፍ ሰው ከተዋወቀች ማለት ነው እሱ ፍቅር ሊሰጣችሁ ይችላል፣ ሊንከባከባችሁ ይችላል። እንደርሾው ከዛ ወደኛ ብንመልሳቱ እንኳን ማለት ነው እሱን ኦልሬዲ አንድ ጊዜ ወደሱ ገብታ ማለት ነው ወደኛም እንኳን ቢመልሳት ማለት ነው እኛ እንደዛ ልንሰጣት ፍቅር ልንሰጣት ልንከባከባት ስለማንችል ያችን ሴት ማለት ነው ለኛ ቦታ አይተሰጠንም ከዛ በኋላ ብሎም ያስባሉ። ዲዲ አንደርስታንድ እንደን ሰው ማለት ነው
ሰው ብልጥ ነው ባደይ ማለት ነው። ስለ ሽርሙጥና አይደለም የሚያስበው ሽርሙጥ እንደሆነ ባደይ ማለት ነው። ከሀበሻ ሽርሙጣ የለም፣ ከአረብ ከሙስሊም ከሌላ ሽርሙጣ የለም እንደምቶ ማለት ነው። እና ማለት ነው ወዶች ለነገራችን የመፈለጋው ማለት ነው ከሶማሌ እኔ ሙስሊም በቃ ላይክ እንደ ብልጥነት እንደ ስራ ነው የሚያስቡት። ኢቭን ማለት ነው ፈጣሪና አይፈሩም። ሰው ብቻ ነው የሚፈሩት ማለት ነው። ከሰው ብቻ ነው የሚጠብቁት። ለምንድን ነው የሚገዙት? እኒዋን ሰዎችን ሲለማመጡ ለሰዎችን ሲገዙ ሂዶ የተባሉትን ተናገሩ የተባሉትን ያለ ስሜታቸው የሚናገሩት ለምንድን ነው ማለት ነው? ቲቪ ስላላቸው ማለት ነው ማለት ነው። እንዴት ሰው ማለት ነው ልጆች ልነግራቸው ፈልገው ነገር ምንድን ነው መሰላችሁ? እኔ ብዙ ጊዜ በጣም የምትገርመኝ ሴት ነበረችና ያቺ እዚች ፈረንሳይ ያለችው ሴት ባይደኝ ማለት ነው ለኔ ምን እንደነበረ የምትለኝ በጣም ምስጢር ነው የነገሪ ትለኝ ነበረች በሙሉ ህይወት ታሪክ ወይን ማለት ነው። እኔ ከተናገርኳትን በስተጨማሪ ሌላ ብዙ ነገርም ባይደኝ በራሷ ግምት ማለት ነው የተናገረችውን ነገር አለ ባይደኝ ማለት ነው። እንደርሶ እሷ በጣም ጓደኛ የተበላ ነበረ ባይደኝ ማለት ነው። እንደርሶ አንቺ ጋር የተናገርኩትን ሰው ነገር ባይደኝ ሌላ ቦታ አላገኝም ምናምን ገትለኝ ነበረች አንተን ሰው ማለት ነው። ከዛ ማለት ነው እሱንም ስለምትተማመንብኝ ነው ነበር ምክንያቱም እኔ ከጀርባ እንደማላማት ማለት ነው ነበር ለኔ የምትናገረው ባዲ ማለት ነው። ግን እሷ ልክ እኔ ሲወጣ ማለት ነው በጣም በጮህት ባዲ ስልክ ደውላ ዓለም ላይ ነበር የምትዘረግፈው ባዲ እኔ የተናገርኳትን ነገር ማለት ነው። ለምንድን ነው እንደዛ የምታደርገው? ምክንያቱም እኔ እሷ ሀበሻ ናት እኔ ፈረንጅ ስለሆንኩኝ ባዲ ማለት ነው። እንደዛ በዘረኝነት ማለት ነው በገፋት እነሱን እናዋርዳቸው ምናምን ነገር ማለት ነው። እንደ ሰው እኔ እንደዛ አይነት ገይም ላይ እንዳለች አልገባኝም ነበረ። ከጊዜ በኋላ ግን ይገባኝ መጣ ማለት ነው። ሰው ልጠብቃት ልቆጣጠራት ምናምን አልኩኝና በደንብ ገባኝና ተረዳሁት ባይደይ ማለት ነው። ግን ለሰዎች ሲናገረው አንዳንድ ሰዎች በጣም ዝርግፍ አድርጎ ማለት ነው በሜላ መናገር የማይችለው አሉ ባይደይ ማለት ነው። እሷ እንኳን ትንሽ እንኳን ሜላ ብታጣም ባይደይ ግን ጎበዝ ናት ባይደይ በጣም ታስመስላለች። በጣም እንደምታስብልህ እንደምትወድህ እያስመሰለች ነው ለሰዎች የምትናገረው ባዲኝ ማለት ነው። ጀስት በቃ እኛ ይመችናል በቃ እንደዚህ አይነት ሰዎች ነን ምናምን ነገር እያለች ነው የምትናገረው ባዲኝ ማለት ነው። አንተም ሰው ማለት ወዶች ለነገራቸው የምፈልገው ነገር ምንድነው መሰላችሁ? ሰዎች ባዲኝ ማለት ነው የአንድ ሰው አብዝተው የሚናገሩት ሚስጥሩንም አበሩንም በጣም የሚበረብሩት ለምንድን ነው መሰላችሁ? የራሳቸውን ነገር የእርስ በርሳቸውን ነገር ማለት ነው ሀበሻ ለሀበሻ ማለት ነው በጣም ነው ካቨር የሚያደርጉት ብዙ ነገር ባይደኝ ማለት ነው። አንተ ሰው እኔ ብዙ ጊዜ ማለት ነው ከሌላ አይነት ሰዎች ጋር ማለት ነው በጣም እንትን መሆን የማልፈልገውና የራሴ ሰዎችንና ራሴ ባይደኝ እንትን የሚለው በቃ ኮምፕሊትሊ እንዳይሁን ገባኝ ባይደኝ ማለት ነው። ምን ያደርጋሉ ማለት ነው እነሱ ሌላ ህይወት አላቸው ባይደይ ሀበሻ ወይም ደግሞ ጓደኛ የምትያስን ወይም ደግሞ ሌላ ሰዎችን ባይደይ ማለት ነው። እነዚህ አረቦች ሌላ ህይወት አላቸው፣ ሌላ ዓለም አላቸው። እኛ ማናውቀው ባይደይ ማለት ነው። እኛ እነሱ ጋር ብለን እያደረን እየኖርን ምንም ነገራቸውን የማይገቡን ባይደይ ማለት ነው። ለምንድን ነው እነሱ ሌላ ህይወት አላቸው እኛን አያሳዩንም? ምክንያቱም እኔ ነጭ ነኝ አዛ ነቨር ኤቨር አያምኑም፣ በቃ አያምኑም እና ራሳቸውን አሳልፈው አይሰጡም። ምክንያቱም ከኛ ጋር በጣም ዲፈረንት አላቸው። ግን እናንተን ሁሌም ስለሚቀኑና ብዙ መጥፎ ነገር ያደርጓቸዋል። ለምንድን ነው እንደዛ የሚያደርጉት? ራሳቸውን ስለሚጠሉ እናንተንም ስለሚጠሉዋችሁ ለዛ ነው እንደዛ የሚያደርጉት ባይደይ ማለት ነው። አንተ ሰው ማለት ወዶቼ አንዳንድ ጊዜ ማለት ነው ሰው ራሱን እንደሚጠላና የራሱ ስራ እንደሚያስጠላውና ሌላ ሰው መሆን እንደሚፈልግና ኢቭንም የሰራውን ኃጢአት ኃጢአት ሰርቶ ማለት ነው ሰው ላይ መሸሸግ እንደሚፈልግ ባይደይ ማለት ነው። ለሰው አይናገርም፣ ለኛ አይናገርም ባይደይ ማለት ነው። ኤቭሪ ታይም ባይደይ እኛ ጋር ለመሸሸግ ባይደይ ማለት ነው ኃጢአታቸውን ባይደይ እኛ ጋር ለመሸሸግና ሌላ ሰው ለመምሰል ባይደይ እንደ ጥሩ ሰዎችን ኤቭሪ ታይም ይጠጋሉና የኛ ሀገር ሰው ነው የኛ ዘመድ ነው የኛ ወገን ነው የኛ ሰው ነው ምናምን ብሎ ይጠጋሉ። የነርሱ በሌላ ሳይድ ምስጢር ስለሆነ የሚያደርጉትን ነገር they have no problem። በዚህ ሳይድ ግን ማለት ነው ምክንያቱ የሆነ ጭብጥ ማምጣት ስላለባቸው ባይደወይ ማለት ነው እንደኛ ባይደወይ ምስጢር የሌላቸውና ንጹህ ሰዎች ባይደወይ ማለት ነው። እኔ ፍጹም ነኝ ያላልኩም ንጹህ ሰው ባይደወይ ማለት ነው። እንደን ከዛ ምን ያደርጋሉ? እነሱ ጋር ይለጠፋሉ፣ ግን የነሱን አበር ይበረብራሉ። ምክንያቱ
ባላንስ የሚባል ነገር አለ ማለት ነው። ባላንሳቸው በጣም የተለያየ ስለሆነ ባደዊ ማለት ነው። ኤቭሪ ታይም ባደዊ በራሳቸው አይተማመንም ሰው እንደን ሰው ማለት ነው። ወዶቼ ለነገራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ እነዚህ ብልጥ የምትጫወቱ ሰዎች እኔ በጣም በጣም የማውቃችሁ ባደዊ እኔ ነቨር ኤቨር አትሸውዱኝም ባደዊ ማለት ነው። እንደን ከጎናችሁ ደግሞ እኔ ባደዊ ለፈረንጅም አልናገርም ያልኳችሁ ለምንድን ነው ባደዊ ማለት ነው። እውነታውን ባደዊ ማለት ነው። ከጎናችሁ የሆነ በጣም እናንተን የሚከተላችሁና የእናንተ ነገር ደስ የሚላቸው ሰው ካለ ያንን ሰው አብዝቶ ይጠላችኋል፣ ይመቀኛችኋል፣ ገንዘባችሁ ይቆረጥ ይፈልጋል፣ እንዳሰሩ ይፈልጋል፣ እንድትጨነቁ ይፈልጋል፣ ራሳችሁን እንድታጠፉ ይፈልጋል፣ እንድትታመሙ ይፈልጋሉ፣ እንድትሰቃዩ ይፈልጋሉ። በቅናት በቅናት መንፈስ ማለት ነው። እዚህ በቃ ያለ ምክንያት ሰዎቹ ይጠልዋቸዋል ማለት ነው። ያንን ከእናንተ ጋር በጣም የማይመጣጠኑ ሰዎች ማለት ነው እናንተን መሆን ሲፈልጉ ኤቭሪ ታይም ለእናንተ ፍቅር የላቸውም። ያንን ሰዎች ለእናንተ በጥቅም አይን ብቻ ነው የሚቀርቧችሁ። ኤቭሪ ታይም ማለት ነው የእነርሱን ነገር ካቨር ነው። ምክንያቱም ያንን ሰዎች ከሰዋቸው አልወጡም፣ አሳልፈው ሊሰጧቸው የማይችሉም ማለት ነው። ያ ምክንያቱ ያንን ሰው አሳልፈው ከሰጡ ማለት ነው በኋላ ላይ ገለልተኛ ነው የሚሆኑት። ማንም ሰው ብዙ ችግር ሊገጥማቸው ስለሚችል ማለት ነው ከማንም እና ከምንም በላይ ደግሞ እሱን ነገር ስለሚያስቡት አሳልፈው አይሰጡም ማለት ነው። እንደር ሰው ማለት ነው ወዶቼ ነገራቸው የምፈልገው ነገር ምንድነው መሰላችሁ? ሰዎች በተለይ ሀበሻ ማለት ነው ኤቭሪቲንግ ማለት ነው በነፃ ከሰጠኸው ማለት ነው ኤቭሪቲንግ ማለት ነው ከቤት የማይወጣልህም ከአካባቢህም አይርቅም። ኤቭሪቲንግ በቃ ቀለል ካልከለት ማለት ነው ሀበሻ ማለት ነው ያለህን ነገር ማለት ነው አንተ እንኳን ማለት ነው አንድ ኩባያ ስኒ ውሃ እንኳን ሳትጠጣ ማለት ነው እሱን እንኳን ጨምሮ ሊወስድብህ ነው የሚፈልገው ማለት ነው። ሀበሻ ብቻ አይደለም ኤኒዋን ማለት ነው። ሙስሊም እኛ ኦሊ ኦፖዚት ነን ማለት ነው። አሁን ሀበሻ እንትን ብላችሁ ማለት ነው ኡጋንዳ ይሄ ናይጄሪያ ምናምን ሶማሊ ምናምን የምትጎትቱ ሰዎች ማለት ነው እንዲሁም ከሀበሻ የባሰ ሰዎች ናቸው የአፍሪካ ውስጥ ማለት ነው። ምን ያክል ሰው ይገላሉ ሶማሌ፣ ምን ያክል ሰው ይረብሻሉ፣ ምን ያክል ሀገር ያናውጣሉ። እነዚህ ጥቁር አፍሪካኖችም ምን ያክል መሬቷን ይገለብጣሉ። እምነታቸውስ ምንድን ነው? የሚከተሉት መንገድ ምንድን ነው? ማለት ነው ዩ ሃቭ ፋላንስ ከንን ሰዎች ጋር ትመጣጠናላችሁ። በሃይማኖት ነው የምትገናኙት፣ በሀገር ነው፣ በምንድን ነው የምትገናኙት? ማለት ነው እንደርሱ ማለት ነው ልጅ ነገራችን ፈልገው ነገር ምንድን ነው መሰላችሁ? አሁን ሀበሻ እያላችሁ ማለት ነው የምታጨናንቁን ሰዎች ማለት ነው ሀበሻ ኦኬ የራሳችሁን ጠላችሁ ሰዋት what we do እናንተ እንኳን ራሳችሁን ጠልታችሁ ማለት ነው ሀበሻ በቃ ሀበሻ እኮ አይጠቅምም ምናምን ነገር እያላችሁ ማለት ነው ሰው ትጎትታላችሁ። እነዚህ ምናምን ነገር እየጎትታችሁ ማለት ነው ትታደርጋላችሁ ማለት ነው። እኔ በደዊ ማለት ነው አይደለም እነሱን ማለት ነው ከእናንተ እንኳን ራሴን መገለል ነው የምፈልገው። ምክንያት ያለሁበትን ሁኔታ ጥሩ ስላልሆነ ማለት ነው። ሁሉም ሰው እድል መስረቅ ይፈልጋል፣ ኤቭሪቲንግ ማድረግ ይፈልጋል ማለት ነው። እንደን ሰው ማለት ነው ልጅ ለነገራችን የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ዝም ብሎ ጨዋታ አትጫወቱ ማለት ነው። አይ ኖ ኤቭሪቲንግ ማለት ነው። እኔ በኔጌቲቭ ሰው በኔጌቲቭ ካልመጣኝ ፖዚቲቭ መንገድ ከመጣኝ ማለት ነው ማንም ይሁን ምንም ይሁን ፊት አልከለከለውም፣ ምንም ነገር አልገፋውም፣ ምንም ነገር አላደርገውም ማለት ነው። ግን የሆነ ነገር ሊገፋኝ ከፈለገ ማለት ነው who the hell is he? ምን አሳልፈውብኝ ነው ይሄንን ሰውዬ? ማን ነው? ለምንድን ነው የሚገዛኝ? የሰው ሀገር ላይ እሱ ስደተኛ ነው ስለዚህ ሰዋት yes አድርግ የተባለውን ከሆነ ማለት ነው ግዴታ ዲፖርት ማለት አለበት ማለት ነው። አንተ ሰው ማለት ወዶቼ ለነገራቸው የምፈልገው ነገር ምንድነው መሰላችሁ? ሁሉም ሰው የራሱ ሰው አለ ማለት ነው። እዚህ ሌላ ሰው ሀገር ብንሆንም ሀገር አለን፣ ወገን አለን፣ ሰው አለን፣ መንፈስ አለን። ልክ እኛን ሲያስቃዩ ከኛ ጋር የሚሰቃዩ ወላጆችና እህት ወንድሞች አሉኝ ማለት ነው። አንተ ተወዶቼ ለነገራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ሰው ላይ በጣም አትጥገቡ ልላችሁ ይፈልጋለሁ ማለት ነው። ስለዚህ ማለት ነው አንዳንድ ጊዜ ደግሞ
እንደዛ አድርጋችሁ ኤቭሪቲንግ በነፃና ኤቭሪቲንግ ራሳችሁን በጣም ስታቀሉ ጊዜ ማለት ነው ነገራችሁ ደግሞ በጣም ይቀላል ማለት ነው። ብቻ ነገራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው እንደዛ ማለት ነው። እኔ ቢሆን ማለት ነው ሰዎች ሄዳለሁ አንዳንድ ጊዜ ማለት ነው ሄዳለሁ ብዙ ነገር አደርጋለሁ ማለት ነው። እምቢ ካለ ማለት ነው ግዴታ ሰውየው ሂድ እንድለኝ ነው የማደርገው ማለት ነው። እንደም ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አንተን ሰው ማለት ነው እናንተም አክቲቭ መሆን አለባችሁ። ያ ዜና ለማስተላለፍ ጥሩ እንትን ላይ ያለው ይመስለኛል ማለት ነው። እንደን ሰው ማለት ነው ብልጥ ሰዎች ማለት ነው እንደዛ ይላሉ። ኤቭሪቲንግ ማለት ነው ያንን ሰው ባደዊ ማለት የሆነ ነገር የሚያመጣላችሁ ሰው ማለት ነው አላማው ምንድነው? what is the goal or what is the goal? ለምን አላማ ነው? ለሷ አስባላት ነው ወይ ለሷ አስቦላት ነው? የሆነ ወረስ ያመጡላቸው አይደል ማለት ነው። እዛ ምንድነው መሰላችሁ ለአላማ በቃ ኢቭንም ባደዊ ማለት ነው ማድረግ ያሰቡትን ነገር ሲበላሽባቸው ባደዊ ማለት ነው ለእናንተ ላይ የሚሆን ይችላል እኮ ያቀዱት የሆነ ነገር ሊያደርጉባችሁ ፈልጎ ማለት ነው። ግን ያንን ሰውዬ ስላፈረሰባቸው መንገዱንና ነገሮችን ስላፈረሰባቸው ከዛ እናንተ ጋር ይመጡና እናንተ ሞኞች ስለሆናችሁ ማለት ነው ለምሳሌ ነው የምናገረው ከዛ ማለት ነው እናንተን ለማጥፋት እና ከእናንተ እርዳታ ይጠይቃሉ ባደወይ ማለት ነው። እነሱ ማለት ነው እኔ ያልፈልጋችሁትን ግዴታ ፈልጉ የማታምኑበትን ነገር ውስጥ ግዴታ ግቡ እያልኩኝ አይደለም። ግን ሰይጣን ሲሸውዳችሁ ማለት ነው ጊዜያችሁ ማይንዳችሁ ኤቭሪቲንጋችሁ ነው እየተቃጠለ ያለው ባደይ ማለት ነው። ስለዚህ ማለት ነው በእኛ ጉዳይ እንኳን ቢሆንም ባደይ ማለት ነው በእኛ ምክንያት እንኳን ብትሸወዱ እኔ እንኳን ኃላፊነት መውሰድ አለብኝ ባደይ ማለት ነው። እኔ ምንም ነገር ሳያገባ እኔ እንኳን እየተጎዳሁኝ ባደይ ማለት ነው ኃላፊነት መውሰድ አለብኝ። ስለዚህ ለኔ ሳይሆን ለራሳችሁ ማሰብ አለባችሁ እንደዛ አይነት ነገር ውስጥ ባደይ ማለት ነው። ሰይጣን አሁን ላይ ሰይጣን ሞቷል። ግን የሰይጣን መንፈስ ሰው ላይ አለ። ወደች ነገራቸው ፈልገው ነው ማለት ብዙ ጊዜ ጥሩ ሰው አካባቢ በጣም የሰይጣን መንፈስ ያለበት ሰው አብዝቶ ይከተላቸዋል ማለት ነው። ያኔ ጥሩ ሁኔታ ላይ ያለ ምንም ሊያደርገው ስላልቻለ ጥሩ ጓደኛ ሆኖ ከሱ ጋር ሊሄድ ይችላል ማለት ነው። ግን ማለት ነው በተመቸው ታይምና ብዙ ነገር ብዙ ሙከራዎችን እያደረገ አንድ ቀን ግን ይሳካልኛል በሚል ነው ከሱ ጋር የሚራመደው። የሚያገኘው ጥቅም እንኳን ኢቭን አያረካውም ባደይ እነዛ ሰይጣን እንትን ያላቸው ሰዎች ባደይ የሚያገኛቸውን ጥቅም አያረካቸውም። how can I down them ሁሉ ጊዜ ምንድነው የሚለው ማለት ነው እኔ እንዴት አድርጌ ነው ዝቅ ማደርጋቸው እንዴት አድርጌ ነው እኔ ብልጥ ሆኜ በልጭ የምታየው ነው የሚለው ባደይ የሰይጣን ሰው ባደይ ማለት ነው። ሰይጣን ሰው ውስጡ እንደዛ ነው ባደይ ማለት ነው። መንፈስ የለውም፣ መረጋጋት የለውም። መቼ ነው እኔ የምበልጠው? መቼው ከሰው በላይ የምሆነው? መቼ ነው እኔ ይሄንን ሰው ዳውን የማደርገው? ስራ አይወድም ሰይጣን ሰው ተንኮለኛ ነው። ሲሰራም ባደይ ማለት ነው በብዙ እንትን ነው ባደይ የሚሰራው በብዙ ወጥመድ በብዙ ተንኮል ለማስመሰል ኢቭን ነው የሚሰራው ሰው እንዲያይለት ነው እንጂ ከልቡ ተነሳስቶ አይደለም። ላይክስ የሚሰራው ሳምታይምስ ሰው ሲያየው ብቻ ነው። ሰው ሲሄድ አይሰራም አይነካም ምናምን ነገር ባደይ ማለት ነው። ግን በጣም ካቨር ይችላሉ እንደርሶ ማለት ነው። ወደ ነገራቸው ፈልገው ነገር ማለት ነው። እኔ ባይደው ብዙ ጊዜ ብዙ ነገር የማልናገረው ጉትገታ ሞጎትጎት ሆነ ስለሚሰማኝ ነው። አሁን ሰው ሞጎትጎት በቃ አለ አይደል ለመፈትፈት አንዲት አይነት ሰው ነው ስለሚሰማኝ ነው እንጂ ይሄንን ነገር ለገባኝ አይቀርም ባደይ ማለት ነው። ቀላል ነው። ግን እኮ እናንተ የማታስቡት ለምንድን ነው? አእምሮአቸው የሚታሰረው ለምንድን ነው? ሰዎችን ስትቀበሏቸው ማለት ነው ከእናንተ የሚወስዱት ነገር አለ። ጭንቅላታችሁ እንደዚህ አድርጎ ነው የሚመጡት። እናንተ እነሱን ሰምታችሁ እነሱ ያሉትን ነገር ስታደርጉና እነሱ ጋር ስትስማሙና እነሱ ጋር ዝምድና ስትፈጥሩ ማለት ነው ከእናንተ የሚወስዱት ከጭንቅላታችሁ ይወስዳሉ ባደይ ማለት ነው።
እኔ ኢቭን ብዙ ነገር ተደርጎብኝ እንኳን እንደዚህ ደህና አለሁት። ለምንድን ነው መሰላችሁ? ከፈጣሪ ነው ባዴ ማለት ነው። ከፈጣሪ ነው ኤቭሪቲንግ ባዴ ማለት ነው። ደካማ የሚሆነውንም ኤቭሪቲንግ ማለት ነው ከተፈጥሮ ነው ባዴ ማለት ነው። ከጅምሩ አንደርሶ በተፈጥሮ ደግሞ ሰው ይተጋገዛል ባዴ ማለት ነው። አንደርሶ ማለት ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ አብዝታችሁ አትስሙ። ምክንያቱም ከጊዜ በኋላ ካደጋችሁ በኋላ እድሜያችሁ ከገፋ በኋላ ሁሉንም ነገር ይገባችኋል እና ደህና ሰው ትሆናላችሁ። ግን ለምን በቃ ደህና እያላችሁ ከተማራችሁ ግን ደህና ልትሆኑ ትችላላችሁ። መማር ማለት በጣም ጥቅም አለው ማለት ነው። እንደን ሶሻል ሚዲያ ከተጀመረ በኋላ ብዙ ሰዎችን በመጥፎም በጥሩም በጣም ብዙ ሰዎች ተለውጧል ማለት ነው። እንደርሶ ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ እናንተም ተጠቀሙበት ነው ልላችሁ የምፈልገው ማለት ነው። እንደርሶ ማለት ነው። እኔ ደግሞ ሁሉንም ነገር ስለማውቅ እና እያወቅኩኝ ዝም ስለምላችሁ ዝም ስለሚል ባደው ብዙ ሰዎች ማለት ነው እኔ ጋር መተማጡ ሰዎች ማለት ነው በጣም ስለምታገሳችሁ አሁን ታይም ላይ ግን በጣም ስለቸለቸኝ ነው ባደወይ እንደዚህ ከሰው የሚራቁት ጤናዬንም እዚህ ሀገርም በጣም ከባድ ስለሆነብኝ ነው ባደወይ እንደዚህ ብቻ እንዲሆን የወሰንኩት ባደወይ ማለት ነው። እንደሰው ብዙ ነገር መጨረስ አለብኝ አሁን እየተናገርኩኝ ያለሁትን ነገርና እንደዚህ አይነት ስራዎችንም ግዴታ ማለት ነው ሊወጣበት ይገባል በሚለው ነው። አሁን ስሜት ካላችሁ ስለምንም ነገር አታስቡም ባደወይ ማለት ነው። እናንተ ለያንን ሰው ልታስቡ ትችላላችሁ። ያንን ሰው ደግሞ ስለ ስራው ነው የሚያስበው። እነን ሰው አይ ቲንክ ግን ስለ ሰው ግድ ስለሌላችሁ ነው አሁን የሆነ ነገር ማለት ነው ሲነገራችሁ ዝም ብላችሁ የምትቀበሉት ሰው ስለማትወዱና እራሳችሁን በጣም አብዝታችሁ ስለተወዱ ስለ ሰው ግድ ስለሌላችሁ ማሰብ እንኳን አትችሉም። ያንን ሰው ለእናንተ ምንም ስላልሆነ ምንም ሆኖ ስለማይታያችሁ ላይክ እንደርሶ ለዛ አትሰሙትም ባይደው ማለት ነው። የሚባለውን ነገር ወደ እናንተ ሪፖርት የሚደረገውን ነገር ማለት ነው ለምን ይሆን ይችላል እየዋሹ ነው እየሸወሩኝ ነው ምናምን ብላችሁ ልታስቡ አትችሉም። ወዶቼ ልነግራችሁ የምፈልገው ነገር ማለት ነው እንደርሶ ማለት ወዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ስለዚህ ልነግራችሁ የምፈልገው ነገር ማለት ምንድን ነው መሰላችሁ ወዶቼ ስለዚህ ለዛ ነውና አስተውሉ ማለት ነው ሁላችሁ የፈለጉት ይሄ ነገር ማለት ነው። እንደርሶ ማለት ነው። ከዛ ቀጥሎ ደግሞ የሆነ ታይም ላይ ማለት ነው ገጠመኝም ልንገራችሁ ማለት ነው። የሆነ ታይም ላይ የሆነ ሴትዮዋ ሊቢያ ላይ ማለት ነው ያወራን ነበርና ከዛ አንቺ ዝም ነው ማለት ያለብሽ በቃ ዝም በይ ያለች ባደይ ማለት ነው። እንደርሶ በቃ አታስቂ ሰው አታስቂ አትናገሪ ምናምን ነገር አለችኝና ላይክ ህፃን ሆና ነው የታየች ባደይ ማለት ነው። ህፃናቶች ማለት እንደዛ አይነት እንትን ቅናት አለባቸውና ልጇ ፈርዝ ነበር የምትባለውና ታመም ነበረች እኛ ጋር ነበረች ማለት ነው። ከዛ በቃ አንቺ ዝም ነው ማለት ያለብሽ አለች ባደይ ማለት ነው። እንደርሶ አይሰርቱ ጋር ነው የምላችሁ አንድ ቀን ማለት ነው ኮንፊደንሷ በጣም ነው የሚያስቀው ባይደውይ እንትን ሰው እኔ ብዙ ጊዜ ችግር የለብኝም እና ከዛ እነሱ ሲሄዱ ባይደውይ ማለት ነው እኔ ቤት መጥቶ ነበርና ከዛ እነሱ ሲሄዱ አይ እኔ እዚህ ነው የማድረው ብላ አደረች ባይደውይ ቤት ክራይ እየፈለጉ ነበረ ማለት ነው ያኔ ከዛ ማለት ነው እኔ እዚህ ነው የማድረው ምናምን ነገር ስትል ማለት ነው ልጅቷ ፊልም እያየን ነበረ ግን ምንም ነገር አትናገርም እና በጣም ገረመች በቃ ልክ ሳትነገር ዝም ብላ በቃ አልተነጋገርንም ባይደውይ ማለት ነው ሌሊቱ ሙሉ ማለት ነው ምን ሰው ማለት ነው እንትን በጣም ነበር የሚገርመችኝ እና በቃ ከዛ በኋላ እሷ ጋር ባይደውይ ብዙ ነበር የሚለው ባይደውይ ብዙ ጊዜ አላወራትም ማወራውን ነገርም ባይደውይ በቃ ኤቭሪ ታይም በቃ ተቀራኒ ነበረን ባይደውይ የምናወራው ባይደውይ ማለት ነው ባይደውይ ማለት ነው። አሁን ግን አንዳንድ ጊዜ ልነግራችሁ የምፈልገው ነገር ማለት ነው አሁን ሰው ሊቀና ይችላል ሰው በምንም እንኳን ቢቀና ማለት ነው ተግባሩ ግን ደህና ከሆነ ሰው ያው ብዙ እንትን ልትለው አይገባም ባይደውይ ማለት ነው። ሰው ልትገፋ አይገባም እንደርሶ ማለት ነው። ቀናት ያው ኮምፕሊትሊ ሰው በጣም ያስቸጋሪ ከሆነ ችግር ነው። ግን ሰው ሁሌም ያው በጣም ነው የሚገርመው ይሄ የህፃን የልጆች ምናምን ነገር ጨዋታ ነው ባይደውይ ነው ግን የህፃናት ቀናት ነው እንዲሁም ኖርማሊ እንትን አይደለምና
ኢቭን ሰው ማለት ነው ሌላ ቦታ ሆኖ ምናምን ነገር ነው እንጂ እናንተ ጋር እንዲጫወት እንዲያስቃችሁ ነው የምትፈልጉት አይደል? እሷ ግን በቃ ሳቀች ነበርና ከዛ በኋላ በቃ አንቺ ዝም በይ በቃ አታስቂ፣ አትናገሪ ምናምን ነገር በቃ ዝም ስትይ ነው የሚያምረው። ዝም በይ አትልችባት ወይ ማለት ነው። ሰው ከድንገት ይሰውረን ማለት ነው። ለዛ ፈልጋ አይደለም። ከዛ ቆይት ብላ ደግሞ ወሬ ይጠፋሻል እንዴ ተናገሪ እንጂ ምንድነው ምናምን ነገር ትላለች። ደግሞ ልጅቷ ሼስ ኮሬዚ ግን ብዙ ጊዜ በቃ ዝም በይ ትለኝ ነበረች። ቀስ በይ ደግሞ ትለኝ ነበረች። ሶ በቃ እቺ ልጅ ምን አይነት እብድ ናት ምናምን ያልኩኝ ነበረ። ሶ ምንም ነገር አልመልስላትም ነበረ። ግን በጣም ነበር የምትገርመኝ ጂሰስ ክራይስት ማለት ነው። እንደሱ ማለት ወዶች ሲል ነገራቸው የምፈልገው ነገር ምንድነው መሰላችሁ? እንደሱ ማለት ነው። እዚህ ሀገር ደግሞ የሚፈጠረውን ልንገራችሁ ማለት ነው። እዚህ ሀገር በጣም የሚገርም ነገር ማለት ነው። እንደነገርኳችሁ ማይፈው በከለር ዋይት በጣም እኔ ነጭ ከለር አንደኛ ደረጃ ነው የምወደው ማለት ነው። እንደሱ ማለት ወዶች ሲል ነገራቸው የምፈልገው ቀይ ግን በጣም ፎሎው አደርጋለሁ። ምርጥ ቀይ በጣም ነው የሚስበኝ። ግን በጣም ነው ነጭ ነው የምወደው። ነጭ ኦቨር ማለት ነው። በጣም ነጭ ማለት ነው። አንዳንድ ሰው ማለት ወዶች ሲል ነገራቸው በጣም የምትወዱትን ዘር መቼም አትጠሉም ማለት ነው። እንጂ እኔ በጣም ሰማይ በጣም ነጭ ነው። ግን እኔ ባይ ዘ ወይ ማለት ነው እንደኔ አይነት ሰው ምንም ቢወድና ምንም ቢጠላ ማለት ነው በጣም እኔ ክፉ ካልሆንኩኝ ማለት ነው እንደኔ አይነት ሰው በጣም ነበር የምመኘው ባይ ዘ ወይ ማለት ነው። ለራሴ ጠባይ ካለኝ ማለት ነው እንደሰው ማለት ነው እንደሰው ብዙ ነገር የምታወሩ ሰዎች ማለት ነው ሰው የሚጠራችሁ አትወዱም፣ አታውቁም፣ የሚወዳችሁ አታውቁም። አላማችሁ እንኳን ምን እንደሆነ አታውቁም። ምን ችግር እንዳለው አታውቁም። እንደሱ በማያገባችሁ ትገባላችሁ አብዝታችሁ ማለት ነው። እንደሱ ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው እዚህ ሀገር ደግሞ እንደዚህ ያሳበደኝ ያለውን ነገር ምንድነው ኃጢአት ነው ባይደይ ማለት ነው። እኔ እንደነገርኳችሁ ደግሞ አይስወርቱ ጋር ነው የምላቸው የኔ አምላክ ጨዋ ነው፣ እኔ ጨዋ ነኝ ባይደይ ማለት ነው። በግዴታ ሌላ ሰው ልታስመስሉኝ አትፈልጉ ባይደይ ማለት ነው። እኔ በማፈልገው መንገድ አልሄድላቸውም ባይደይ ማለት ነው። እኔ ልትገሉኝ አትችሉም ባይደይ ማለት ነው። ያ ሰው ማለት ነው። እኔ ፈጣሪ ያለኝ ቀን እሞታለሁ ማለት ነው። ፈጣሪ ኑር ካለኝ እኖራለሁ ማለት ነው። ሰው ማለት ነው ወድቼ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ የሚያስፈራራኝ ሰው አልወድም በህይወት ዘመኔ ማለት ነው። በተለይ የሆነ ነገር አድርጓችሁ ማለት ነው በጣም ሲንቋችሁ ማለት ነው። አሁን እኔ እርድሩኝ ነኝ ምናምን ብሎ ራሱን ሲያስብ ማለት ነው እናንተን ሁሌ የሚያስፈራሯችኋል እንደዚህ ምናምን ነገር እላያችሁ ላይ ፕሌይ ይጫወታሉ ማለት ነው። እናንተ ተበድላችሁ እያላችሁ እንኳን እናንተ ላይ ጌም ይጫወታሉ ባይደይ ማለት ነው። እንደሱ እኔ የሚያስፈራራኝ ሰው አልወድም ባይደይ ማለት ነው። በትክክለኛ ዳይሬክት ላይ ያለውን ነገር ተናግሮ ማለት ነው ባለው መንገድ የሚሄድ ሰው ነው ደስ የሚለኝና ማለት ነው። ያለ ወንድ ባላደረጉት ነገር የሚወነጅለኝ ሁሌም ጥፋተኝነት ስሜት እንድሰማኝ ሁሌም በቃ መጥፎ ስሜት እንድሰማኝ ሁሌም በቃ ለክ ዳውን ሊያደርገኝ የሚፈልግ ሰው ሁሌም ሊያስፈራራኝ የሚፈልግ ሰው ሁሌም እንዲጨነቅ የሚፈልግ ሰው ሁሌም የሚያስመስል ሰው ሁሌም እኔ ምን ማድረግ እንዳለብኝ ከማን ሰው ጋር መሄድ እንዳለብኝ ከማን ጋር መሄድ እንደሌለብኝ የሚነግረኝ ሰው ማለት ነው። የማያገባው ማለት ነው። አሁን ከቤተሰብ እንደሆነ ችግር የለውም ባይደይ ማለት ነው። ቤተሰብ ስላችሁ ማለት ነው እህት ወንድም አሁን ያጉቴ ልጆች በቃ ላይ ቀረባ ማለት ነው። የእውነት እንደዛ ከሆነ ችግር የለውም። ምክንያቱ ለነዛ ማለት ነው በድፍረት መልስ ልትመልስላቸው ትችላለህ እና ማለት ነው። እንደን ሰው ያኔ ደግሞ ብዙ ጊዜ እንደዚህ ያለችኝ እኮ ለዳዛ ያለችኝ እኮ ብሎ አይናገሩም ባይደይ ማለት ነው። ሌሎች ግን ባይደይ ማለት ነው እኔ በጣም የሚደበረኝ ነገር ማለት ነው በጣም ጥሩ ነገር እያደረገላቸው እንኳን ማለት ነው ሰው ማለት ነው ሰው ላይ ነው የምትበላሹት። ለአንዱ እንደዚህ ያደረገ ለአንዱ እንደዚህ ያደረገች ለአንዱ እንደዚህ ያደረገች እንደሱ በጣም ነው የሚደክመው ጋይሶች በጣም ነው የሚደብረው ባይደይ ማለት ነው። እንደሱ ምንም እንኳን ጥሩ ሰው ቢመጣ ማለት ነው ከጥሩ ሰው ጋር ደግሞ መጥፎ ሰው ይመጣል ባይደይ ማለት ነው። እንትን አስቸጋሪ ነው። ይሄ ሁሉ የጤና ችግር ይዞ ይሄ እያበደ እየተጨነቀ እየተስቃየ እየተቃጠለ ማለት ነው። ሁሉ ሰው መቆጣጠር
ይሄ ሁሉ ጭነት ሊቆጣጠር የሚችል ማን ነው? አይችልም ባደይ ማለት ነው። እንደርሶ ሌላ ምንነት ይዛቸው እንደርሶ ከዛ በዛ በኩል ደግሞ ሌላ ግጭት ተፈጥሮ በጣም ከባድ ነው ወዶቼ ማለት ነው። እንደርሶ በጣም ነው የሚከብደኝ ባደይ ማለት ነው። እንደርሶ እኔ ስጀመረም አንድ ነገር ደግሞ ልነግራቸው የምፈልገው ነገር ማለት ነው እኔ አንዳንድ ሰዎች ሲሰድባቸው ባደይ ማለት ነው እኔ ኢትዮጵያ ተሳድቤ አላውቅም ባደይ ማለት ነው። አይወዝን ኢትዮጵያ እንድር ሰው ኢትዮጵያ ህዝብ ምንም ቢሆንም ባደይ ማለት ነው እኔ ኢትዮጵያ ተሳድቤ አላውቅም። ስለ ሰው ነው ማመራው ባደይ ማለት ነው። እንትን ሰው ማለት ነው ኢትዮጵያ ባደይ ነጭም ያከብራት ጥቁርም ያከብራት ያከብራት ጉዳይ አይደለም ባደይ ማለት ነው። እኔ ማውቀው ባደይ ማለት ነው ከኢትዮጵያ ጋር ምንም አይነት ንክክ እንደሌለ ባደይ ማለት ነው። ያለውን ችግር እና የነበረኝን ችግር እንደተናገርኩ ነው ባደይ ምንም ሌላ አዲስ ነገር የለኝም ባደይ ማለት ነው። አሁን ስለሆነ ሳይሆን ማለት ነው እኔ ከድሮውንም ባደይ ማለት ነው እንደርሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አንዳንድ ሰዎች በጣም ይጠግባሉ ማለት ነው የራሳቸውን ህይወት እንደፈለጉ ከፈለጉ ሰው ጋር ሀገሪቷ ላይ እየተንቧረቁ ማለት ነው። ግን ደግሞ በቃ ሰው ሰላም እንዲሆን አይፈልጉም እና በጣም ነው እንደዛ አይነት ሰዎች የሚገርሙኝ ባደይ ማለት ነው። እንደርሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ኤቭሪቲንግ አስተዳደግ ጥሩ አስተዳደግ ሲኖራችሁ ጥሩ ሰው ትሆናላችሁ ባደይ ማለት ነው። ጥሩ ሰው ሲያሳድጋችሁ ባደይ ማለት ነው ይረዳችኋል ባደይ በጣም ማለት ነው። ከዛ ማለት ነው ቀጥሎ ደግሞ ልነግራችሁ የምፈልገው ነገር ማለት ነው እኔ ብሳደብ ማለት ነው ውልቀሰው እና እኔን እየተናገረኝን ሰው ልናገረው ይችላልሁኝ ልመታው ይችላልሁኝ ሊመታኝም ይችላል። ኤቭሪቲንግ ሊፈጠር ይችላል በመሀላችን ባደይ ማለት ነው። ካልሆነ በስተቀር ግን ሀገሪቷን መሳደብ አልችልም ባደይ ማለት ነው። ሰው እኔ ተሳድቤ አላውቅም አልሳደብም። ግን ምን አለ መሰላችሁ እኛ ባደይ ማለት ነው ብዙ ጊዜ ስለ እንትን ህግና ደንብና ብዙ ጊዜ ማለት ነው ሀበሻ ኢቭን አያከብርም አያውቅም። እኔ እንደዛ ነበር የሚመስለኝ ባደይ ማለት ነው። ግን ኢቭን እዚህ እንኳን በጣም ብዙ ህግ አለ ግን ትክክለኛ አያከብሩም። ኤቭሪቲንግም አይጠቀሙበትም ባደይ ማለት ነው። ህግ አለ እንጂ በምንም አይነት መልኩ አይጠቀሙበትም ባደይ ማለት ነው። እንደር ሰው አሁን ምንድነው ልላችሁ እየፈለጉት ማለት ነው እኔ ሰው በግል የሆነ ሰው ካናደደኝ እሱን ልሳደበው እችላለሁ ማለት ነው። ኢቭንም በኢትዮጵያዊ በየትኛውንም ሰው ምንነት እዚህ ስደት ውስጥ ባደይ ማለት ነው ሊሰጥ ይችላል ልል ይችላል። እውነት የሚናገር ሰው የለም ባደይ ማለት ነው። ማንም ሰው እውነት የሚናገር ሰው የለም። ግዴታም እውነት ንገረኝ የሚለው ሰው የለም ባደይ ማለት ነው። አይ ዶንት ኬር ከፈለገ የፈለገውን ነገር መናገር ይችላል ባደይ ማለት ነው። እኔ ደግሞ ሁሌም የምለው እሱን ነገር ነው። እኔ በጣም የምትገርሙኝ ሀበሾች ማለት ነው ለራሳቸው እውነት ሳትናገሩ ሰው እንደዚህ ተናገረ ምን ችግር አለውና እናንተ ማን ናችሁ? በቃ ሁሉንም ነገር እንዲነግራችሁ ነው የምትፈልጉት ባደይ ማለት ነው። ከሱ ምንም ነገር አትፈልጉም ባደይ ማለት ነው። እሱ ያለበትን ሁኔታና የሱ ባግራውንድ ማወቅ ብቻ ነው የምትፈልጉት። እንደርሶ በሱ በጣም ነው የሚያናድደው ባደይ ማለት ነው። እኔ ስለ ባግራውንድ እና ስለሌላ ነገር ምንም እንትን አያደርገኝም። ስለ በቃ ሰውየው አለ ጥሩ ግንኙነት ካለን እንታወቃለን። ሰው ምንም አያገባኝም ስለዛ ህይወት ስለዛ ሰውዬ ባደይ ማለት ነው። እንደፈለገ ይኖራል። ከፈለገ ራሱ ማንነት ይቀይራል፣ ሃይማኖት ይቀይራል። ኤቭሪቲንግ ባደይ አይ ዶንት ኬር። ግን እኔ ዝም ብዬ የሆነ ነገር አልሰጠውም ባደይ ማለት ነው። እንደርሶ እንደዛ በል እንደዛ አትበል እንደዛ አድርግ እንደዛ ትሄድ እዚህ ጋር ትሄድ እዛ ትወጣ አልለውም ባደይ ማለት ነው። ሰው ስለማያገባኝ ማለት ነው። እንደርሶ ማለት ነው ልጅ ነገራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ እኔ በግል ሰዎችን ባደይ ካናደዱኝ ልሳደባችሁ እችላለሁ፣ ልናገራችሁ እችላለሁ ዳይሬክት ለማለት ነው። ከዛ ውጭ ግን እኔ ሀገሪቷን መሳደብ አልችልም ባደይ ማለት ነው። ብዙ ነገር አውቃለሁኝ። ምክንያቱም እኔ በኢትዮጵያ ምክንያት በጣም ብዙ ነገር ተብያለሁኝ ማለት ነው። ብዙ ነገር ብለዋል ማለት ነው። እንደርሶ ለምን ኢትዮጵያ ትያለሽ? ብዙ ክርክርና ብዙ ችግር ነው የገጠመኝ ባደይ ማለት ነው። ኢትዮጵያ ነበርኩኝ ስላልኩኝ ብቻ ባደይ ማለት ነው። እንደርሶ እናቴም ኢትዮጵያ ስላልኩኝ ባደይ ማለት ነው። እንደርሶ ማለት ወደ ቸል ነገራቸው የምፈልገው ነገር ምንድነው? ትሁን አትሁን ባደይ ማለት ነው። አይ ዶንት ኬር አባሽ። ስለዚህ ስለዛ ነው ባደይ ስለ ግድ ስለሌለኝ ኢቭንም እኔ ስላልናቴ ብዙ ጊዜ የማላወራም ባደይ ማለት ነው። ያ ኢትዮጵያ ደግሞ ለእናቴ ብላ ልጠላኝ አትችልም፣ ልትወደኝም አትችልም። ምናልባትም የሚያውቁኝ ሰዎች ማለት ነው። እንደርሶ ማለት ወደ ቸል ነገራቸው የምፈልገው ነገር ምንድነው መሰላችሁ? የሷ ጉዳይ ነው።
የሀገር ጉዳይ ደግሞ የሀገር ጉዳይ ነው ሰዎች ማለት ነው። ሀገራዊ ሰዎች ማለት ነው ለሀገር የሚዋጉላት የሚከራከሩላት የሚወዷት ኤቭሪቲንግ ማለት ነው። ትግራይም ኢትዮጵያ ኤል ብሔር ማለት ነው። ብሔራዊ ብሔረሰቦች እስከ 80 በላይ ያሉ ብሔሮች ማለት ነው ራሳቸው ለራሳቸው አሉ ባይደይ ማለት ነው። ስለዚህ አገባኝም ኢቨንም ባይደይ እኔ በጣም የሚገርመኝ እዚህ ማለት ነው ፈረንጆች ማለት ነው ትግሪ፣ አማራ እንደዛ እንደዚህ እንደዛ ከተስማማችሁ ሰው ጋር መሄድ ትችላላችሁ እና እንደዛ በማለታቸው በጣም ነው የሚገርመኝ ባይደይ ማለት ነው። ኢቨን ማን ባይደይ ማለት ነው አንዳንዴ ማለት አንተ እንደዚህ ትግሪ፣ ኤርትራ፣ አማራ፣ ኢሮብ እንኳን ሌሎችን ሰዎች ምናምን መንገድ እንደዛ ብዬ ስናገር ጊዜ ማለት ነው በጣም ነው የማፍረው። ምክንያቱም we don't know nothing, we don't have nothing in them and then so we don't understand them even by the way ማለት ነው we don't understand ሀበሻ even more and then so እኛ ባይ ዘ ወይ ማለት ነው እነሱ ከፈለጉ እንደፈለጉ ይበሉ፣ ሀበሻ ነን ይበሉ አይደለንም ይበሉ ምንም አገባንም ባይ ዘ ወይ ማለት ነው። ግን ማለት ነው እኛ እነዚህ እንደዛ ናቸው እንደዛ ብለን ስናነጣጥራቸው ምን አገባን ነው የምለው ባይ ዘ ወይ ማለት ነው። then I have a shameful and then so እነርሱም እንደዛ ብሎ ሲያወሩ ምን አሳውቋቸው ነው? ምን ስለሚያውቁ ነው ይሄን ሀል በጣም እንትን የሚሉት ማለት ነው። አሁን ስደተኛ ባይደወይ ህጋዊ መንገድ ማለት ነው ኤርትራዊ በጣም እንደ ስደተኛ ስለምታወቅ እነሱን ይቀበላሉ just why is okay። ግን በሌላ ሳይድ ደግሞ ማለት ነው ወዲቼ ነገራችን የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው በሌላ ሳይድ ደግሞ እንደዚህ እዛ ምናምን ነገር ሲሉ ግን ብዙ ኢምፖርታንት ዳይስ እንደልሶ እኔ ምንም ሆነ አይታየኝም ባንናገር ያምርብን ነበረ ምናምን ብለው ማለት ነው ባናወራና ያምርብን ነበረ ለምለው ብዙ ፈረንጆች ማለት ነው እንደልሶ ማለት ነው ልጅ ለነጋቸው የምፈልገው ነገር ምንድነው መሰላችሁ? ሀበሾች እንደዛ እሱኮ እንደዛ ብለው የሚያወሩት ነገር ማለት ነው ለዛ ብለው አይደለም ብዙ ነገር ብሎ ነው በቃ ዝም ብለህ ሰምታቸው ልታልፍ ነው የሚገባው ማለት ነው። ያ ወይ የሆነ ጥቃት የሚያደርሱ ከሆነ ወይም ደግሞ ጥቃት ሊያደርሱ ከተዘጋጀ ወይም የሆነ ነገር ሊፈጠርም ከሆነ ባይደው ራስን መከላከል እንደሷ ሰው ኢምፖርታንት ከዛ በሻገር ግን እኛ ያገባናል ብዬ አላስብም ማለት ነው። እንደዛ አይነት ዘረኝነት እና እናንተ ከጠልቃ ከብተን ማለት ነው እንደዛ አይነት ነገር መናገር ጥሩ አይደለም ብዬ አስባለሁ። እኔ እንደ ራሴ በቃ አያበሽም ይደብረኛል፣ በቃ ይሸምመኛል ባይዘይ ማለት ነው። ትንሽ ነው እንኳን ሀበሻ ስለተለማመድኩኝ ትንሽ ነው እንጂ ኢቭንም ባይዘይ ማለት ነው ይሄን ያህል ከሀበሻ ጋር ኖሬ ሀበሻ ተለማምጄ ማለት ነው ብዙ አላወራም ባይዘይ ማለት ነው። ሀበሻ እንደዚህ ብሄር እንደዛ ያልኩኝ ማለት ነው ብዙ አላወራም ባይዘይ ሳወራም ከአንገት በላይ ነው በቃ ደስ ሳይለኝ እየደበረኝ። ምክንያቱም እንደዛ አይነት ነገር እየተናገርኩ ጊዜንም ማቃጠል አልፈልግም ኢቭንም ባይዘይ ማለት ነው። እንደዛ አይነት ነገር የማይረዳኝን ሰውና እንደዛ የማስረዳውን ሰው ኢቭንም አልፈልገውም ባይዘይ ህይወቴ ውስጥ ማለት ነው። እንደዛ ማለት ወድቼ ነገራችሁ ፈልገው ነገር ምንድነው መሰላችሁ? እንደሱ አንተ ከጠላኸው ባይዘይ ማለት ነው ምን ሊቀየር አይችልም። ዘሩን ከጠላኸው ባይዘይ ማለት ነው አሁን እንደነገርኳችሁ ማለት ነው ምንም ልታደርግለት አትችልም። መተው ነው ያንን ሰው ማሰቃየት ግዴታ አይደለም። ብዙ ሰው አለ በዚህ ምድር ላይ ማለት ነው። እንደርሶ እኔ እንደዛ ብዬ ነው የማስበው። እንደርሶ እኔ ደግሞ የማንንም ሰው ጊዜ አልፈጅም፣ አላቃጥለውም፣ አላሰቃየውም ባይዘይ ማለት አስጠላኝ በቃ ታስ ዋይ ፊኒሽ ደስም አላለኝም። አሁን እንደምናገረው ባይዘይ ማለት ነው እኔ ብዙ ጊዜ ኤርትራዊ መግባት እንደማልፈልግ ነበር የምለው ከድሮ ባይዘይ ማለት ነው። እንደርሱ የአግሬሲቭ ነበር ደስ የሚልኝና እንደምፈልገው እያልኩኝ ነበር። አሁንም በቃ አሜሪካዊ ሆነልኝ ደስ ዋይቶ ኢምፖርታንት ባይዘይ ማለት ነው ይባል እንደርሱ ማለት ነው። ወደቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እንደዛ ያልኩት በቃ የሀገሬን ሰው ስለምፈልግ የአካባቢን ሰው ስለምፈልግ ራሴን ማጥፋት የሆነ የዘራችን በቃ መራቅ ስለማትፈልጉ ከሰዋቸው በጣም መራቅ ስለማትፈልጉ እንደዛ አይነት ነገር አለ አይደል? እኔም እንደዛ ነበርኩኝ ባይዘይ ማለት ነው። አካባቢ ላይ ማለት ነው በጣም የለመድኩት ሰው አለኝ እንደንሶ እዛ ላይም በቃ እኔ በጣም መራቅ አልፈልግም። ምንም ቢፈጠር ማለት ነው የአካባቢ ሰው ይሻለኛል፣ የሀገር ሰው ይሻለኛል እንደዛ በማለት ነበረ ግን እንጂ በዘረኝነት አልነበረም እንደዛ ያልኩት ባይዘይ ማለት ነው። ወደ ሌላ ሀገር ሄጄ እንደዛ አይነት ነገር ይፈጠር አልፈልግም። አሁን ናይጄሪያ፣
እንደዚህ ጥቁሮች አረቦች የማይታሰብ ኔቨር ኤቨር ማለት ነው። ኢቭንም ፈረንጅም ባዲ ማለት ነው አላስብም ነበረ ማለት ነው። እኔ ፈረንጅ መሆኔን ካወቅኩኝ በኋላ ነው እንጂ ኢቭንም ማለት ነው ፈረንጅም አላስብም ነበረ። ኢቭንም ባደወይ ማለት ነው እነሱ ጋር ኮንታክት ማድረግ የኛን ቤተሰብ የእነሱን ቤተሰብ ማዋሃድ በጣም ነበረ ከባድ የሚመስለኝ። ግን እኔ በእንደዚህ አይነት መልኩ ፈረንጅ ደስ ይለኝ ነበረ ልቀርባቸውና ጀስት በቃ የሆነ ቦታዎችን ላሳያቸው ጀስት ሴቶችም ወንዶችም ጥሩ ግንኙነት በኖረኝ ከነሱ ጋር ብዬ ነበር የማስበው ድሮ ባይደውኝ ማለት ነው። እንደን ሰው ማለት ነው ወዶች ለነገራቸው የምፈልገው ነገር ማለት ነው። አሁን ግን ሳይገባችሁ ኢቭንም ሳምታይምስ እንደራሳችሁ ፈረንጅ አፍቅራችሁ ከፈረንጅ ጋር እየኖራችሁ እንኳን እንደዛ ላይ መስላችሁ ይችላል ባይደውኝ ማለት ነው። እንትን ያኔ ግን በጣም ትስቃላችሁ ባይደውኝ ማለት ነው። እንትን እኔ እንደምነግራችሁ ማለት ነው ሰው ልጅ ባይደውኝ አሁን የሀገሬ ልጅ ብልም ምንም ብልም ባይደውኝ ማለት ነው ፈጣሪ እጣ ፋንታውን ባይደውኝ ማለት ነው በጣም ከሱ የራቀ ሰውና ሌላ ሰው ሊወድ አይችልም። እንደራሱ ሰው ነው የሚስበው ባይደውኝ ማለት ነው። እንትን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። እኔ ጋር ደግሞ ኤቭሪ ታይም እንደዛ ነው የሚፈጠረውና የኔ ፋውል ብዙ ጊዜ የሚሄደው እንትን የማደርገውን ፋውል በጣም ነው የሚያስቀኝ። በራሴ በጣም ነው የሚስቀው ኢቭን ማለት ነው። እንትን ሰው ማለት ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ምንድን ነው መሰላችሁ? ጭንቅላቴ በጣም ደክሞኛል። በቃ የሆነ ይመጥጠኛል ማለት ነው። ቅባቱ እንዳይሆን አላውቅም። እሱ ጋር ነው ምናምን ከስቼ ብቻ እኮ አይደለም የሆነ ምግብ ዘግቶኛል። ምግብ በጣም ለመብላት እየሞከርኩ ነው፣ ግን ከስቼ ምናምን ነገር ሳይሆን ፊቴ እንደዚህ እንትን የተመጠጠው የሆነ እንትን በተደረገብኝ ነገር ባይደውኝ ማለት ነው። ተመገባችሁ ወንዶች ማለት ነው። ራሳችሁ ላይ እኔ ራሴ ላይ ነው እየቀለድኩ ነው የሚመስለኝ። እንደዚህ ቀለል አድርጌ ስናገር በጣም ነው የሚከብደው። ከባድ ነገር ነው። የኔ ላይ እየተፈጠረ ያለን ነገር ማንም ሰው ላይ ሊፈጠር የሚገባውን ነገር አይደለም። እንትን ሰው ማለት ነው ወንዶች ላይ ነገራቸው የምፈልገው ነገር ምንድነው መሰላችሁ? እንትን ሰው እንደዛ ነበረ እና እናንተንም ፍላጎታችሁ እንትን ማድረግ አለባቸው። እኔ እንደነገርኳቸው ማለት ነው። አሁን የሆነ ሰው የሆነ ነገር ካደረገኝ ሌላኛው እንደዛ ላይ ያደርገኝ ይገባል፣ ሌላኛው እንደዛ ላይ ያደርገኝ ይገባል፣ ሌላኛው እንደዛ ላይ ያደርገኝ ይገባል ማለት ነው። ይሄ ነገር ሰይጣን ነው ባዲ። ስትታሰሩ ሰይጣን እርስ በርሳችሁ ላይ ይናሰር ባዲ ማለት ነው። እኔ ስራ የማይወድ ሰው ደግሞ አሁን የሆነ ነገር አድርጎ አንተንም እንደዛ አድርግ አንተንም ያርዳኝ ምናምን የሚል ሰው ስራ የማይወድ ሰው ነው ባዲ ማለት። ስራ የማይወድ ሰው ደግሞ ተንኮል በጣም ሃርድ ነው ለተንኮል ባይ ማለት ነው። እንትን በጣም ከይዛችሁ አይደለም ያለን ሰው ከዛ ሰው በጣም መረቅ አለባቸው። እናንተ ላይ ፌድ ሆኗል። በጣም አስቸጋሪ ነው። ህይወታቸውም ለወደፊትም አስጊ ነው ባይ ማለት ነው። እንደዛ ነው ባይ ማለት ነው። አንደር ሰው ማለት ወደች ለነገራቸው የምፈልገው ነገር ምንድነው መሰላችሁ? አንደር ሰው ማለት ወደች ለነገራቸው የምፈልገው ነገር ምንድነው መሰላችሁ? አንደር ሰው ማለት ነው አሁን እንደነገርኳችሁ ደግሞ እኔ ሰንግል ነኝ። ፍቅረኛ የለኝም። ፍቅረኛ የለኝም። ኦስትንን ደግሞ እንደነገርኳቸው ባይደውይ ማለት ነው ወደዋለሁ እንጂ ምንም የለም። ያው ሌላ ነገርም አልቋል ባይደውይ ማለት ነው። እኔ ባይደውይ ማለት ነው እሱ ምንም ስላልሆነ ምንም አይሰማኝም ባይደውይ ማለት ነው። ፍቅረኛ ቢሆን ነው ወይም ደግሞ እኔ አሁን እንደፈለኩ መሆን ይችላል ባይደውይ ማለት ነው። ወደ ፈለኩት አቅጣጫና እንደፈለኩት ከፈለኩት ሰው ጋር መሄድ ይችላል። ምክንያቱም እሱ የኔ ፍቅረኛ ስላልሆነ። ግን ወድጄዋለሁኝ እድል ካገኘሁበት ጠላም ባይደውይ ማለት ነው። 21 እና 26 አመት ነን ባይደውይ ማለት ነው። እድሜ ከይዛችን እሱ ታናሽ ነው ባይደውይ ማለት ነው። አሁን ላስተምራቸው የምፈልገው ነገር ማለት ነው ይሄን ልጅ ወድጄዋለሁኝ ማለት ነው። ወንዶች በተለይ ማለት ነው እንደዚህ ታናሽ ሴት ስትወዱ፣ ትንሽ ሴት ስትወዱ፣ በእድሜ የምታንሳችሁ ሴት ስትወዱ በጣም ብዙ ነገር ትላላችሁና ማለት ነው። ብዙ ነገር ታደርጋላችሁ ማለት ነው። ንቁ ሰው ማለት ነው። ስለ እድሜ የሚጨነቅ ሰው የለም ባይደውይ ማለት ነው። እንደርሶ ስለዚህ ማለት ነው
እኔ እድሜ ትልቅ ስለሆነ ምናምን ነገር ሊያስብ አይችልም ባዴ ማለት ነው። ወደ ችል ነገራቸው የምፈልገው ነገር አንድ ሰከንድ እንኳን ጭንቅላቱ ላይ ሊመጣለት አይችልም። ይህን ነገር ማሰብ ያለባቸው ፍቅር አታውቅም። ፍቅር ምን አይነት ነገር እንደሆነ አታውቅም ባዴ ማለት ነው። ለወደፊታችሁ እራሳችሁ ማሰብ አለባችሁ ለወደፊት። ምክንያቱም ምን ሊፈጠር ይችላል፣ እኔን ሊተወኝ ይችላል ወይ ከኔ ጋር ሊዘልቅ ይችላል ምናምን ነገር ብላችሁ ልታስቡ ይገባል ማለት ነው። ግን እሱን ነገር በጭራሽ ጭንቅላቱ ላይ ሊመጣለት አይችልም። እኔን ኮምፕሊትሊ በሌላ ነገር ከተቀበለኝ ማለት ነው ስለ እድሜው አንድ ሰከንድ እንኳን ጭንቅላቱ ላይ ሊመጣለት አይችልም ማለት ነው። እሱ ወንድ ነው እኔ ሴት ነኝ ማለት ነው። ግን ማለት ነው ወደ ቼለ ነገራቸው የሚፈልገው ነገር ማለት ነው ጀስት ካም ዳውን ራሳቸው በጣም ዳውን አታድርጉ ማለት ነው። የእድሜ ዲፈረንስ ሲኖራችሁ ምናምን ነገር ማለት ነው። ሰው አፈቀራችሁ ነው። የ20 ዲፈረንስ ይኖራችሁ፣ የ10 ዲፈረንስ ይኖራችሁ፣ የ30 ዲፈረንስ ይኖራችሁ፣ ምን የሚኖራችሁ ባዴ ማለት ነው። ልጅ ከወደደኝ ወደደኝ ነው ባዴ ማለት ነው። ከወደደኝ ያልወደደኝም ሰው what you do for me what can you do for me no nothing ያልወደደኝ ነው ባዴ ማለት ነው። እድሜ ምናምን ነገር አይደለም ባዴ ማለት ነው። ይሄ ምክንያቶችን ተጉት ባዴ ማለት ነው። ከኔ የሚደብረውን ነገር ስታይሌ ሊሆን ይችላል፣ ንግግሬ ሊሆን ይችላል፣ ኤቭሪቲንግ ባዴ አንዳንድ ነገሮችም ከደበረው ሊደብረው ይችላል ማለት ነው። እንደርሱ ማለት ነው ጀለ ነገራቸው የምፈልገው ነገር እንደምሰላችሁም ሰው ካፈቀረ ስለምንም ነገር አያስብም። ስለ ሰው ምን ይለኛል አያስብም። ምንም ነገር አያስብም። ወደ ጀለ ነገራቸው የምፈልገው ነገር ማለት ነው እንደርሱ ማለት ነው። ስለዚህ ማለት ነው እኔ ምንም አይመስለኝም። ስለዚህ እናንተ ምንም ሊመስላችሁ አይገባም ማለት ነው። እኔ ለምንድን ነው እንደዛ የምናገረው? ምክንያቱም ጊዜ ሌላ ነገር ላይ ጨርስ እየፈለኩኝ ማለት ነው ስለምታደክሙኝ በወደኝ ማለት ነው። እኔ ምንም ዲፈረንት ምንም ከሰው ናቹራል ሰው ነኝ ባደኝ ማለት ነው። እና የሆነ ታይም ላይ ደግሞ ትንሽ የህፃን ነበርና ሊቢያ ላይ ማለት ነው የሁለት ነው የ3 አመት ልጅ ነው ባደኝ ማለት ነው። ከዛ ልጁ ማለት ነው ላይክ አቅፌው ነበረ ላይክ በጣም ነበር የሚቀርበኝ በቃ ላይክ እንደናቱ ምናምን ነገር ባደኝ ማለት ነው። ከዛ ሲሰማኝ ነበረ ላይክ ከንፈሬን ባደኝ ማለት ነው። ከእንደዚህ ሊቢያ ላይ እንደዚህ ህፃናቶች ከንፈር ምናምን ነገር ሲባል ምናምን ነገር ገረመኝ ባደኝ ማለት ነው። እንደ ልጁ እናቷን በቃ ደህና የሆነች ልጅ ነበረች። በቃ ላይክ ሊቢያዊ ናት፣ ግን በቃ ደህና የሆነች ሴት ባይዘኝ ማለት ነው። ያው ባይዘኝ ጥሩ ነገር ያደርገላችሁን ሰው በትንሹም ቢሆን ልትከዱት አይገባም ባይዘኝ ማለት ነው። እንደሰው ኢቭን በጥሩ አይነት በፖዚቲቭ እናንተን የቀረባችሁ ሰው ባይዘኝ ደስ ይላል ባይዘኝ ማለት ነው። ከዛ ማለት ነው ከልጆቿ ጋር ትታኝ ሄደች ባይዘኝ ማለት ነው። ከዛ ስትሄድ ጊዜ ማለት ነው አይ ቲንክ 3 አመት ሞላ አልሞላ አላውቅም ባይዘኝ ማለት ነው። ህፃን ልጅ ነበርና አይ ቲንክ ልጁ እንደዛ ስለሚሉት ነው አላውቅም፣ ሲሉ ሰምቶ ነው አላውቅም ምናምን ነገርና ከዛ ሱሪውን እንትና አደረገና ማለት ነው እንትን እቃውን ያሳየኛል ማለት ነው። ህፃን ልጅ እኮ ነው 3 አመት አልሞላው። ይሄማ በቃ የኔ ትልቅ ነው እኔ ኩሻብ እሰራለሁ ምናምን ነገር ከዛ ኩሻብ ይወርዳል ማለት ነው። በቃ እኔ በጣም ነው የምወድሽ በቃ ምስቴ እንድትሆኚ ነው የሚፈልገው ምናምን ነገር ሲለኝ ማለት ነው። ልጆች ወደቹ በጣም ነው የሳቆት ይባይደው ማለት ነው። ላይክ በቃ አልነበረም እንኳን አይ ነው አላቀም አይደው ነው ምን እንደሆነ አላቀም ላይክ በጣም በቃ ላይክ ምን ልበላችሁ ወይኔ ፈጣሪ አለ ምን ልበላችሁ በቃ በጣም ጥዬ ነገር በቃ ላይክ ምልክት ነገር ነበረውና በቃ እንትን ሰው ማለት ነው። ልጅ ለልጅ በጣም ነው የሳቆት በቃ ለክም ባስኪ መጣይ ድረስ ማለት ነው። ይሄ ልጅ የእውነት ራሱ ነው እንደዚህ የሚያወራ ምናምን ነገር እና ከዛ በቃ ኩሻብ ይወርዳል እኔ በጣም ጎበዝ ነኝ ምናምን ነገር ምናምን ይለኛል ማለት ነው። እኔ በጣም ጎበዝ ነኝ እንደርሰው በቃ እዩ የኔ ትልቅ ነው ምናምን ነገር ይለኛል እና ሰው በጣም አሳቀ ማለት ነው። አሁን አይስወርቱ ጋር በዚህ ጊዜ ማለት ነው ህፃናቶች እንኳን ተበላሽቷል ማለት ነው። እንደርሰው ማለት ነው በቃ ላይ ቀኔ ሽንቴን እስከሚል ድረስ ነው የሳቆትና ማለት ነው። ልነግራቸው የምፈልገው ነገር ማለት ነው አይደለም እንኳን ማለት ነው እነዚህ ትልቆቹን ማለት ነው ህፃናቶች እንኳን በቃ እንደዚህ ያፈቅራሉ ወይ ማለት ነው። እንደርሰው ማለት ነው ልነግራቸው የምፈልገው ነገር ምንድነው መሰላችሁ? በቃ ስሜት አላቸው ምን እንደሆነ አያውቅም ባይዘኝ ማለት ነው። ሴት ላይ መተኛት እንኳን እንዴት እንደሆነና ምን ስሜት እንዳለውና ምን እንደሆነ አያውቅም እኮ የህፃን ልጅ ባይዘኝ ማለት ነው። ስለሰማ ብቻ ይሆናል እኔ አይደለም 2 አመት 3 አመት ሆኖኝ አይቀርና ማለት ነው እኔ ትልቅ ልጅ እያለሁኝ በቃ ስለ ስሜትና እቃ እታች እንዳለ ብቻ ነው እንጂ ለምን እንደምንጠቀማትና
ስሜትና እንዴት እንደሆነ በጭራሽ አላውቅም ነበረ። ስሜት የሚባለውን ነገር አላውቅም ነበረ። እኔ ምንም አይነት ስሜት አይሰማኝም ነበረ ልጅ ያለሁባት ማለት ነው። እንትን ሰው ማለት ነው። እኔ ካደኩኝ በኋላ ላይክ እስከ አይደለም በቃ ትልቅ ልጅ እስከሆን ድረስ ማለት ነው። እኔ በጣም እስከማስታውሰው እስከ 10 አመት ድረስ ነው፣ ከዛም በላይ ነው አላውቅም። በጣም ከዛም በላይ ማለት ነው። ኢቭን መታች ያለችዋን ባዲ ማለት ነው ለምን እንደሚጠቀሙባት ኢቭን አላውቅም ነበር። እንዳለች በቃ ፈጣሪ እንደሰጠን ብቻ ነበር የማውቀው። ተደፈረ እንደዚህ ያደረገ ምናምን ነገር እያልኩኝ ነበር። አይ 6ኛ ክፍል ነበርኩኝ 7ኛ ክፍል ነበርኩኝ አላውቅም። የሆነ ታይም ላይ ምን በተለይ ጥሩ የሆነች ልጅ ነበረች እና አሁን እንዴት ነው የሚረገዘው ምናምን ነገር ብለኝ እያወራን ነበር ማለት ነው። 5ኛ ክፍል ነበርኩኝ እንደ 5ኛ ክፍል ነበርኩ 6ኛ ክፍል 7ኛ አዱና አላውቅም እስከዛ ማለት ነው። ከ5ኛ ክፍል እስከ 7ኛ ክፍል ማለት ነው። ከዛ እሷ ላይ ይሸናባታልና አለች ባደኝ። እኔ ስለ ሴቶች ስለ ወንዶች እንትን የሚያደርጉት ነገር አላውቅም ነበረ ማለት ነው። ከዛ ይሸናባታልና ከዛ ሲሸናባት እሷ ታረግዛለችና ከዛ በቃ ሴትዋ ትወልዳለች ምናምን ነገር። ወይኔ ዛሬ የሰማሁትን ልንገርሽ ማለት ባደኝ ማለት ነው። ልጅ ነበረችና ከዛ ለካስ እንደዚህ ብለው ነው የሚያረግዙት ምናምን ነገር ሲላት ባደኝ ከዛ ልጅቷ በጣም ሳቀች ባደኝ ማለት ነው። ይሸናል ምናምን ነገር ያለችው ነው ስለሚፈሱት ነገር እሱ ነገር ግራ ገብቷት እየሸኑ ምናምን ነገር መስራት ነው መስለኝ አይደንከ ማለት ነው። ከዛ ማለት ነው እንደን ሰው ከዛ ማለት ነው እንደን በጣም ያሰቀችኝ እና ማቆም ነገር አልነበረ ማለት ነው። ስለዚህ ማለት ነው ስለዚህ ይሄን ያህል ምናምን ስለ እንትን ነገር መጨረቅ ያለባቸው ማለት ነው። አሁን ማለት ነው እድሜው ባደይ ማለት ነው። ሴት ልጅ እድሜ ሄደብኝ ብላ በፍጹም ልታገባ አትችልም። በፍጹም እንደኔ የምታስብና በራሷ የምትተማመን ሴት እድሜ ሄዶብኛልና ላግባው ብላ ማለት ነው በፍጹም ልታገባ አትችልም ባደይ ማለት ነው። እንትን ሰው በፍጹም እንደዛ አይነት ነገር እንዳታስቡት ባደይ ማለት ነው። እኔ አሁን ወይ 30 ወይ 35 ሰው ቢሆን ኖሮና እንደዛ አይነት ሁኔታ ውስጥ ቢሆን ኖሮ ማለት ነው እድሜ ሄዶብኛል ብዬ ለማንም ሰው እንዳለውበት ሁኔታ ማንም ሰው አልለማመጥም ነበር፣ አልለምንም ነበር እንዳሁኑ ባይደኝ ማለት ነው። ኢቭን ካሁን በጣም በይበልጥ ማለት ነው። እንትን ሰው ማለት ነው ወድቼ ለነገራቸው የምፈልገው ነገር ማለት ነው በፍጹም አላደርገውም ነበር። አንገቴ በብላ ማለት ነው የማልወደውን ሰው፣ የማልፈልገውን ሰው፣ የማላምንበትን ትዳር ውስጥ አልገባም ነበር ማለት ነው። እንትን ሰው ማለት ነው የሚያስብ ሰው ደግሞ በእንደዛ አይነት መልኩ ለሰው እራሱን አሳልፎ አይሰጥም ባዲ ማለት ነው። ቢገባበትም እንደገባበት ይወጣበታል ባዲ ማለት ነው። እድሜ ሄደብኝ ብሎ ያገባም ይፈታል ባዲ ማለት ነው። እንትን ሰው ማለት ነው ወድጄ ለነገራቸው የምፈልገው ነገር ምንድን ነው መሰላችሁ? ሞኝ አስተሳሰብ ተውትና ሰው ፍቅር ሲሰጣችሁ ፍቅር ስጡት፣ ሲያከብሩት አክብሩት። በቃ ዝም ብላችሁ ማለት ነው። ከዛ በኋላ ምላሹን ታገኛላችሁ። ምላሹን አክብረዋችሁ አሁን ሰው ስታከብሩት ካላከበራችሁ ደስ ባይ እናንተ ችግር አይደለም። በቃ ይሄ ሰው ክብር የማይወድለትን ሰው ነው ባዲ ማለት ነው። ግን ዝም ብላችሁ ማለት ነው ዘው ብላችሁ ህይወቱ ላይ ገብታችሁ እንደፈለጋችሁ መሆን ስትፈልጉ ግን ላይሆንላችሁ ይችላል ማለት ነው። ይመስለኛል የተሳሳትኩ ይመስለኛል ባዲ ማለት ነው። እንዴት ሰው ማለት ነው ልጅ ነገራችሁን ፈልጉ ነገር ማለት ነው። ስለዚህ ከኔ ተማረው ነቃ በሉ ባዲ ማለት ነው። ነገራችሁን ፈልጉ ነገር ማለት ነው። አይ ባደውይ ማለት ነው እድሜ ከኔ ታናሽ ከሚሆን እኩያ ቢሆን በጣም ደስ ይለኝ ነበር። ግን ቢሆንም ባደኝ ማለት ነው በቃ ምንም ቢሆንም ችግር የለውም ባደኝ ማለት ነው። በጣም የምወደውን ሰው በሌላ ሳይድ ደግሞ ኤቭሪቲንግ የተቀበልኩትን ከሆነ ማለት ነው እሱንም እንደዛ ከተቀበለኝ ሌላ ምንም ነገር ልል አልችልም። ምክንያቱም ኤቭሪ ታይም እዚች ምድር ላይ የሚሆነውን ነገር እንደምታውቁት ነው። ህይወት እንዴት ናት? ሁሉንም ነገር እንደፈለገን ይሆንልናል ወይ የሚለውን ነገር አለ። እንደዛው ማለት ነው ልጅ ለነገራቸው የምፈልገው ነገር ምንድነው መሰላችሁ? ኢቭንም አሁን የሆነ ታይም ላይ ማለት ነው ወይ ትምህርት እያለን ወይ የሆነ ነገር እያለን ስለ ፍቅር አብዝተን ወይ ደግሞ ስለ ሌላ ነገር ትኩረት ሰጥተን ስናወራ ዝም ብለህ ትምህርትህን ተማር፣ ዝም ብለህ ስራህን ስራ ምናምን ነገር ትባላለህ ማለት ነው። ላይክ እኔንም እንደዛ ነው የምለው ባዲ ማለት ነው። አሁን ስለ ፍቅር ስለ ሌላ ነገር ከማወራ ዝም ብዬ ስራዬን እሰራና ራሴን ብቀይር ሌላ ነገር ላይ ትኩረት ባደርግ
ላይክ አይሻልም ነበረ ወይ ምናምን ብዬ ነው የማስበው። ምክንያቱም እጄን አጣጥፌ እዚህ ስለ ፍቅርና ስለ ወንዶች ብቻ ከማወራ ብዙ ሌላ ነገር አድርጌ ማለት ነው በሌላ ሳይድ ኢቭንም ተመሬ ማለት ነው እንግሊዝኛም ይሁን ሌላም ይሁን ተመሬ ማለት ነው ከነሱ ጋር አሪፍ ኮንታክት ቢኖረኝና ወይም ደግሞ በሌላ አይነት መልኩ ራሴን ባስተዋውቅና ሌላ ስራ ላይ ጊዜን ባጠፋ ማለት ነው። ምክንያቱም ይሳካ ስለማይታወቅ ማለት ነው። ለሁሉም ሰው አንድ ሰው ተጠብቀሽ አንድ ሰው ጠብቀሽ አንድ ሰው ጠብቀሽ አንድ ሰው ጠብቀሽ እንደዚህ ማለት ነው ቆፍቅፈሽ ልትቀመጭ ጥሩ አይደለም ማለት ነው። አንተ ሰው ማለት ወጥቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ በእንደዛ አይነት ነገር ላይ እንትን አታደርጉና እንትን ሰው እዚህ ሀገር ደግሞ እንደሚሉት ማለት ነው። አሁን ግዴታ ፍቅረኛ ልትሄጂ ከሆነ ወይም ደግሞ ወንድ ልትወጂ ከሆነ ወይም ደግሞ የሆነ ነገር እንትን ካለ ማለት ነው ትፈነግሪያለሽ ወይ ስሜት አለሽ ወይ ምናምን አለሽ ወይ ምን አድርግልሽ ወይ ይላሉ ማለት ነው። ሶስቱ ቀን ነው የምላቸው በጣም የሚቀሉት እያቀለዱ ነው ወይ ምንድነው ምን እያሉ ነው የሚለው ማለት ነው። አሁን ስለፈነገርሽ ወይም ደግሞ ስለ እንትን ቁሳቁስ ስለተጠቀምሽ ወይም ደግሞ በጣም በስሜት ብድ ስላልሽ ማለት ነው የሆነ ነገር እንትን ስላደረግሽ ምናምን ነገር ማለት ነው ያንን ነገር ማለት ነው ለማግባት ወይም ደግሞ ፍቅረኛ ለመያዝ ወይም ደግሞ ስሜት ለምንም ነገር ሬድ አደርገን ማለት ነው። እንደው ማለት ነው ወደ እኔ አብዝቼ ልነግራቸው የምፈልገው ነገር ማለት ነው እንደዚህ ፍቅር የማታውቁ ሰዎችና ሌላ አይነት ማይንድ ያላችሁ ሰዎች ማለት ነው ያንን ሰው እንደዛ እንዳልሆነ ልታውቁ ይገባል። ገባችሁ? አሁን አንዳንድ ሰዎች ማለት ነው ሰዎችን እንትን የሚያስደርጉት ማለት ነው ስጋ የሚያስደርጉት ማለት ነው በእንትን ማለት ነው በጥንቆላ ምናምን ነገር የሆነ ነገር ላይ እንትን አድርጎ ማለት ነው አሳስሮ ማለት ነው እናንተ ጋር ነው የሚወሰፉት ባይዘው የሚጣው መጀመሪያ እንትን ማለት ነው እዛ የሚያደርጉት ነገር ማለት ነው። ለምንድን ነው ወዶቼ ማለት ነው ኃጢአት ስለሆነ ማለት ነው እሱ ነገር ኃጢአት ስለሆነ ኃጢአታቸው እንዲበዛላቸው ብለው ነው እንደዛ የሚያደርጉት ባይዘው ማለት ነው። እናንተን ለእኔት እንግዲህ የሚያቻላችሁ ባይዘው ማለት ነው ምንም ስክስም ካላደረጋችሁ ሴጋም በጣም ለነርሱ ባይዘው ማለት ነው this way ኢምፖርታንት ነገር ነው ባይዘው ስራቸውን ለመስራት ባይዘው ማለት ነው። ወይም ደግሞ ይሄ ጥቁር ነው ይሄ አፍሪካዊ ነው ይሄ ክሮስ የለውም ይሄ በቃ አይችልም ይሄ መረጋጋት አይችልም ይሄ ፈንታራ ነው ወታራ ነው ምናምን ነገር ለማለት እንደዛ አድርጉልን ማለት ነው። አይ ኖ ኤቭሪቲንግ ባይ ዘ ዌይ እኛ ካቶሊክ ሃይማኖት ውስጥ ግን የለም ባይ ዘ ዌይ ማለት ነው። ያ እንደው ካቶሊክ ሆኖ 100% ካቶሊክ የለም አንዳንድ ሰዎች ባይ ዘ ዌይ ማለት ነው ናቸው። ግን የካቶሊክ ጠበል የምትጠጣ የካቶሊክ ቅዳሴ የምትቀድስ የካቶሊክ እና በጭራሽ ሌላ ሰው ደስተኛ ሊሆን አይችልም። ምክንያቱ ምን አለ ልትረዳት ትችላለህ። ካቶሊክ ውስጥ እንኳን ካቶሊክ ባይሆንም ካቶሊኮችን ልትረዳቸው ትችላለህ። ካልተረዳሃቸው ግን አንተ አይደለህም ካቶሊክ አይደለም። አንደር ሰው ማለት ወደ ጅል ነገራቸውን ፈልቀው ነገር ምንድነው መሰላችሁ? አንደር ሰው ማለት ነው ኤቭሪ ታይም ማለት ነው አሁን በጣም ስድ ሰው የሚባለውን ሰው በጣም ሰባብ የሚባለውን ሰው ምንድነው ከመች ነው የሚጀምረው ከምንድነው እንትን የሚለው ባይዘው እንደዛ አይነት ነገር ማለት ነው። ሰዎችን እንደዚህ በሰጋ በእንትን የሚያጠምዱ ሰዎች ማለት ነው ሰባቢ ሰበባ የሚባሉ በጣም የበሰበሱ ሰዎች የሰበቡ የበሰበሱ ሰዎች እንደዛ አይነት ሰዎች ናቸው በጣም ማለት ነው። አንድ ሰው እስከ መጨረሻ ባይዘው ማለት ነው ሰዎች ላይ ይጫወታሉ ባይዘው ማለት ነው ይጫወታሉ በሰዓት ይመጣሉ በኩናማ ይመጣሉ በአፋር ይመጣሉ በገንበላ ይመጣሉ በጎጃም ይመጣሉ በእንትን ይመጣሉ በብን ይገባሉ በገርበን ይገባሉ በቅንጥራ በምን ይገባሉ ማለት ነው። ሰው በጣም ሰባብ ሰው ነው ማለት ነው። እንደ ሳራ ማለት ነው እንደ ሳራ ሰባብ በስባሳ ሰባብ ማለት ነው። ሳራ የተባለችው የኔዘርላንዳዊ ሆስፒታል ውስጥ ማለት ነው። እሷንም ባደይ ማለት ነው በዛ አድርጋ ማለት ነው በፈለገችው ሳይም ነበር ፓሬድ የምታው
የምታስበጣብኝ እንትን ሰው ማለት ነው። አሁን በዛ በኩል የሚበልዋቸዋል ባይ ማለት ነው። አሁን ጭንቅላት እየተጠጣው አይደለም፣ በዛ በኩልም ትጠጣላችሁ። እሱ ሰው የማያደርገውን ነገር የለም ባይ ማለት ነው። ሰው አይባልም፣ ሰይጣን የማያደርገውን ነገር የለም እንደምታውቁት። ያ ብዙ ተአምር ያደርጋል ማለት ነው። አሁን ሙሴ ማለት ነው ሙሴስ ለግብፃውያኖች ፈጣሪ ልኮዋቸው ማለት ነው ተአምር ሲያሳያቸው ማለት ነው። እንደ የባህር ውሃ ወደ ቀይ ሲቀይረው ማለት ነው በፈጣሪ ኃይል ነው የቀየርኩት ብሎ አንድ የግብፅ ጠንቋይ ደግሞ ውሃውን ላይ ጠንቆላበት ወደ ቀይ ቀየረችው። ሰው እኔም ማድረግ እችላለሁ አለች ማለት ነው በንቀት መልኩ ማለት ነው። እንደን ሰው ማለት ነው ልጅ ለነገራቸው የምፈልገው ነገር ምንድን ነው መሰላችሁ? ሰዎችም እንደዛ ናቸው ማለት ነው። ፈጣሪ ኃይልን የሚቋሙና ፈጣሪ የሚንቁ በዚህ ሰዎች ናቸው ምድር ላይ ያሉት ማለት ነው። የስ እንደዛ አይነት ሰዎች ለእንደዛ አይነት ሰዎች ህይወትህና የቤተሰቦችህን ኃላፊነት የህይወትህን ኃላፊነት የውትን ዋስትና ልታደርጋቸው አትችልም፣ አይገባምም። anywhere everywhere ይፈጣሪ ከምንም ከማንም በላይ ነው ባይ ማለት ነው። ፈጣሪ ማለት ነው ቅዱስ ኢዮብን ባይ ማለት ነው እንደዛ ሰይጣን ሲፈትነው በጣም ብዙ ጊዜ ተከላከለለት እና ከዛ እድል ተሰጠውና ለቅዱስ ኢዮብ ሰይጣን ብዙ ጊዜ ፈተነው። ከዛ ሁሉንም ነገር አጣ፣ ድሃ ሆነ፣ ብዙ ነገር ደረሰው ባይ ማለት ነው። ከዛ ቀጥሎ ግን ማለት ነው እንደዛ ሲሆን ማለት ነው ሊረዳው ሲመጣ ሰው ሰይጣን እየቀየረበት ነበር ማለት ነው፣ እያስቀየረበት ነበር ማለት ነው። ይዘን ማለት ነው ላይ ሆነ ማለት ነው። ልክ አሁን እኔ እንዳለሁት ባደው ማለት ነው። እንደሱ ማለት ነው ወዶች ለነገራቸው የምፈልገው ነገር እንደው መሰላችሁ ሰይጣን ግን ቅዱስ ኢዮብ ግን እስከ መጨረሻ ተመስገን እያለ እንትን ያለፈው ባደው ማለት ነው። እንደሱ ማለት ነው ሰይጣን ያልኩት ምንድነው መሰላችሁ ጥቁር እንትን ያየውና ሰይጣን አልኩኝ እንደሱ ማለት ነው። ሸል ነገር ጥቁር ልብስ ማለት ነው ጥቁር ልብስ ነው እንጂ አሁን ጥቁር ከረር ጥቁር ልብስ ጥቁር ሰው ሳይሆን ጥቁር ልብስ ወይም ደግሞ ጥቁር እንትንም አብዝተው የሚወዱ ሰዎች እምነት የሌላቸው ሰዎች ደካማ ሰዎች በጣም ደካማ ሰዎች ናቸው ይባላል ባዲው ማለት ነው። አንተ ሰው ማለት ነው ልጅ ልነግራችሁ የምፈልገው ስለ ካቨር ግን ባዲው አታወሩ። ምክንያቱም እናንተም ብራውን ትንሽ ቀላ ያላችሁን ብትሆኑ ጥቁሮች ናቸው ባዲው ማለት ነው። የጥቁር ዘር ናችሁ ገባችሁ? አንተ ሰው ማለት ነው እኔንም ባዲው በጣም ነጭ አይደለሁም ግን ደግሞ የነጭ ዘር ነኝ፣ በጣም ነጭ ነኝ ባዲው። ግን ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እናንተ ደግሞ ትንሽ ቀላ ብትሉም እንደ ጥቁሮች ናቸው። አሁን ጥቁር ሰው በጣም እንደ ሰይጣን አሁን ጥቁር በመሆኑ ጥቁር ክርስቲያን ከሆነ ማለት ነው በጣም ያው ሊያደርጉት ሲፈልጉ ያለው ማለት ነው። እንደር ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን የፈጣሪ ስራ ኤቭሪ ታይም ቆንጆ ነው። እንደሶ ኤቭሪ ታይም ፈጣሪ ስራ ቆንጆ ነው ባዲው ማለት ነው። ቆንጆ አድርጎ ነው የሚሰራቸው ባዲው መልካቸው፣ ቅርጻቸው ተስፋይ የተስተካከለ ነው ባዲው ማለት ነው። አንተ ሰው ማለት ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለ ካቨር ከሆነ ማለት ነው ሰው በየትኛውም ዘር ሊሆን ይችላል፣ በሁለቱም ሊወለድ ይችላል። ኤቭሪቲንግ ባዲው ማለት ነው። ስለዚህ ማለት ነው እንደዛ አድርጋችሁ ማለት ነው ሰዎችን ለምንድነው እንደዛ የሚያደርጉት? የራሳቸው ቁጥጥር ላይ ሊያደርጉት ለራሳቸው ስለሚፈልጉት ለራሳቸው ሊያደርጉት ስለሚፈልጉ የሱን ጫማ እንኳን መሆን እንደማይችሉ እያወቁ እንኳን ለሱን ግን ዳውን ያደርጉታል ባዲው ማለት ነው። እንደቶ ደንቶ ማለት ነው ትችል ነገራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ አሁን የተናገርኩት ነገር ማለት ነው በካቨር ግን አትይሉ ባዲው ማለት ነው። ካቨር ምንም ሊሆን ይችላል፣ ምንም ውስጥ ነው ዋና ነገር ባዲው ማለት ነው። ውስጥ ባዲው ማለት ነው እናንተ ምንም እንኳን ዳውን ብታደርጉት ባዲው ማለት ነው ፈጣሪ ኃይል ይበልጣል። ኤኒ ታይም ኤቭሪ ታይም ባዲው ማለት ነው። ያንን ሰው ከእናንተ የሚሻል ከሆነ ማለት ነው እናንተ ሊያዳክማችሁ ይችላል ባዲው ማለት ነው። እነሱ ማለት ትችል ነገራችሁን ፈልገው ነው ምንድነው መሰላችሁ? እመን እንጃ ፍራይ ይባላል ማለት ነው። አምናችሁ ስባሩ ካመናችኋል ማፍራት ዳስ ዋይስ ኢምፖርታንት ማለት ነው። እንደዚህ ማለት ነው ትችል ነገራችሁን ፈልገው ነው ምንድነው መሰላችሁ? ስለዚህ ማለት ነው ፍቅር በልብ ነው ባዲው ማለት ነው። ፍቅር ልብ ላይ የሚሰራ ነው። ፍቅር በልብ ላይ የሚሰራ አይደለም። ተገባችሁ? እኔ አሁን ባዲው ማለት ነው
ግዴታ የሆነ ነገር ካልተፈጠረ የሆነ ስሜት የሆነ ነገር ካልተጠመድኩኝ ማለት ነው ፍቅረኛ አልፈልግም ማለት አይደለም። እኔ ስለተጠመድኩኝ አይደለም ፍቅረኛ ያዝኩት፣ ስለተጠመድኩኝ አይደለም እኔ ነፍሴን አሳልፌ የሰጠሁት። ይናወት ሰው ሳታገቡ ባይደዊ ማለት ነው መልከስከስ ጥሩ አይደለም። እኔ አልፈልግም ባይደዊ ማለት ነው ቢሆንልኝ ብሳካልኝ ባይደዊ ማለት ነው። ግን እኔ አሁን በጣም የምወደውን ሰው የራሴን ጠባይ ስለማውቅ ማለት ነው እንድርቀኝ አልፈልግም። ምንም ቢሆን ምንም ባይደዊ ማለት ነው። ምንም አይነት መስዋዕት እኔ በጣም ባለጌ ከሆነ ባለጌ ሰው ሊወደውም አልፈልግም በህይወት ዘመኔ ማለት ነው። ግን ባይደዊ ማለት ነው ኢቨን እኔ ቀለበት ካላሰብኩኝ ከሱ ጋር ባልተኛ በሷ ኢምፖርታንት ለኔ ደስታዬ ነው። ባይደዊ ደስ እያለኝ ነው ባይደዊ ማለት ነው። አልጠላም፣ ግን እሱን ማጣት አልፈልግም ከሱ ጋር የሆነ ነገር እንዳይፈጠር ብዬ ማለት ነው። አይዘርቶ ማለት ወዱ ይችላል ነገራችን ላይ ለሱ አላቀም ባይደዊ ነው የናገርኳቸው ያሉት ባይደዊ ከነድቅመት ነው ራሴን ያስተዋወቅኳቸው ያሉት ባይደዊ ማለት ነው። አይዘርቶ ማለት ወዱ ይችላል ነገራቸው የምፈልገው ነገር ምንድነው መሰላችሁ? ግን እኔ ወንድን አላሳድድም ባይደዊ ማለት ነው። ወንድ ማሳደድ አልፈልግም ባይደዊ በየሀገሩ በየእንትኑ ምናምን ነገር ይዝንም ብዙ ጊዜ ወንድ አላሳድድም ማሳደድም አልፈልግም። ጀስት ካም ዳውን መነገር አሁን ትዕቢት አይደለም ባይደዊ ፍቅራቸው መግለጥ ዝቅ ማለት ተስፋ ኢምፖርታንት ለራሳቸው ባይደዊ ማለት ነው። አትጎዱም ራሳችሁንም፣ ምክንያቱም ለራሳችሁም ስለምትጎዱ ባይደዊ በውስጣቸው ማለት ነው። ዝቅ ማለት ለፍቅር ጥሩ ነው ባይደዊ ማለት ነው። ሴትም ወንድም ባይደዊ ማለት ነው። ከዛ ውጭ ግን እኔ በየሄዱበትን በየእንትኑ ማለት ነው ወንዱ ባሳደድ በጣም ለኔ ከባድ ነው ማለት ነው። እንደርሶ ማለት ነው ይችላል ነገራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ቀጥሎ ደግሞ ማለት ነው እንደን ሰው ማለት ነው በቃ ነገሮቹ እንደሰማችሁ ነው ባይደዊ ማለት ነው። እና በአሁን ታይም ላይ ምንም ደስ አይለኝም፣ ደስተኛ አይደለሁም። የኔ ህይወት ከባድ ነው፣ ግን ፈጣሪ የሆነ መፍትሄ ይልክልኛል ብዬ አስባለሁ ባይደዊ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ነገሮችን እንደሰማችሁት ነው አሁን ያለበትን ሁኔታ ማለት ነው። አንድ ሰው that is so important አይዲያ እንድን መልእክት ነው እንደሰማችሁት ነው። በየላችሁበት ሰላም ሆኑ። ይሄን ያህልም ማውራት አላሰብኩም ነበረ። ስላወራም በቀላም በዚህ ማለት ነው አለፍ እያደረጋችሁ ማለት ነው መስማት የፈለገችውን ስሙና ማለት ነው። በዛውንም ሰብስክራይብ ካደረጋችሁ ዳሽ ዋይ ኢምፖርታንት ማለት ነው። እንደን ጉድ ባይ ባይ ጋይስ። መልካም ጊዜ ጉድ 2026 for anyone, good for any good hearts. And then ሰማት ወደ ቻናላችሁ ማለት ነው። ደህና ዋሉ። ዛሬ የሆነው ነገር ያው እስከ ምን እንደሚሆን እያጠበቀን ነው ባይደዊ ማለት ነው። ስለዚህ እኔ ታይም ማለት ነው ጊዜ ነው የሚጨርስብኝ ሰው አልወደም ባይደዊ ማለት ነው። ኪሳዩን ይደክማል እኮ ወዶቼ፣ ይደክማል እኮ አንድ ሰው ስትበዘብዙት ቀን ቀለሊት ማለት ነው ይደክማል እኮ ጓደመት ወይ ሰርቶ ጋር ነው። አንድ መኪና እኮ ሞተር ከጨረሰች እስከ መጨረሻ አትንቀሳቀስም። በርዳ ፍር እንትን ሆና እዛው ትቆማለች ባይደዊ ማለት ነው። ያ የሚሄድበትን አልታወቀም ባይደዊ ማለት ነው። እንትን ሰው ማለት ነው ባህር መሻገር የምትፈልጉ ካላችሁ ምናልባትም ወደ ኢንግላንድ ልሄድ እችላለሁኝ ማለት ነው። ስለዚህ ሀይ በሉኝ ማለት ነው። አሁን ላይ ምናልባት ማለት ነው በጣም ደህና ሰው ከሆናችሁ ልቀበላችሁ ይችላለሁኝ ማለት ነው። ምናልባት ደህና ሰው ከሆናችሁ ማለት ነው ንግግራችሁ ምናምን ነገር ማለት ነው ጋር መጓዝ የምትወዱ ሰዎች ማለት ነው። ሰው ባይ የምንቀጥለው ደግሞ እንገናኝ።